ክርስቶስን መካድ ለኔ ህመም ነበር በጣም የሆነ ጥያቄ ስጠይቅህ እገልሃለሁ ምትለኝ ከሆነ ለምንድን ነው የምትገልኝ ለምንድን ነው የምትዘትብኝ ጥያቄን የጠየቅኩህ እኔ የእስላም ተከፋይ ነው ሙስሊሞች ልከውብን ነው ምናምን ይያሉ ወደ እስልምና ለማየት ያስገደዱኝ እነሱ ራሳቸው ናቸው እንዲሁ ዝም ብሎ እንዴት እንደሆነ በማታቀው መንገድ እስላም ትንቃለህ ትጠላለህ ለእስልምና ያለ ንቄትና ጥላቻ በህይወት የተረጋገጠ ነው እኔ ወደ ማህበራዊ ሚዲያው ስመጣ ምንም ሃይማኖት የለኝ እኔን ያሳደገኝ የዳረኝ ያስተማረኝ ስራ የሰጠኝ በችግር የሚረዳኝ ሙስሊም ነው እና ይሄን ነፎ የሚያወሩት እስልምናና እኔም ማቀው እስልምና ይጣጣምልኝ አልቻለ በዛ ደረጃ ደግሞ በእውቀት ሙስሊም ያወራል ይወያያል ብዬም ስለማላምን እንደውም አንድ ቀን በጣም አስተዋውሳለሁ ለብቻው ሲደጋግም ልስማው ብዬ አንድ የኡስታዝን ትምህርት ወንድ ልጅ አላመልክም የሚል ትምህርት ይሄ ልጅ በቃ ሊያሸንፈኝ ነው አይነት ነገር የግል ጠብን ያደረኩትና በቃ ተበሳጭቼ ሞባይል ሁሉ ወሮኛል ነገሩ ገስቶኛል ከዛ በፊትም ማስተላለፋቸው ደግሞ ብሮድካስቶች ላይ ተነጋገርኳቸው ነገሮች አሉ ኢጎዬ ጋር በጣም ሊጣጣም አልቻለም እንደዛ ያደረኩኝ ያጠናው ስገባ ቶታሊ ኦሪት የሚባለው መጽሐፍ ዝምድናው ከቁርአን ጋር እንጂ ከአዲስ ኪዳን ጋር የሚገናኝ ነገር የለም አንድ አምላክ የሚለውን ትምህርት ኢየሱስም ሲያስተምር ነበር መሐመድም መጥቶ የቀጠለው እሱ ለሰው ማስመሰል ትችላለህ ከፈጣሪ ጋር ግን ያለህ ግንኙነት ሀርትህን ነው የሚያየው የሚለው እሱ በቃ ዘርሮታል ይሄ በፈጣሪ ፊት ነው የምናገረው የመሞትን የመሰለ ማድረግ አለብኝ ብዬ ቪዲዮ ከፈትኩ ማለት ነው ጧ ይላል ልብቴ እሱ ሻሃዳ ሲያዚዘኝ ይሄ ልክ ጎማ ሲተነፍስ ታውቃለህ እንዲህ ዘጭ ያልኩ በቃ የዛ ቀን ድብን ብየተኝ ጧት እሷ ነች የቀሰቀሰች ይሄ ሰውዬ ሄደን ቢምናም ብላ አረጋግታ ስቀጠቅጠኝ ተንቀው ስነቃ የተሰማኝ ስሜት የብዙ አመት ዳኗ ሕይወት ትርጉም አለው ትርጉም ከተሰጠው በጠዋት የአዛን ድምጽ ሲቀሰቅሱ ታላቁ ኢስላሚክ ሴንተር ጎረቤቶ ሲሆን ንጋቶን በሰለዋትና በአስካር ሲጀምሩ ከሥራ መልስ ምሽቶን ደግሞ በሰለዋትና በአስካር ሲያደምቁ ልጆቹ የዲን ዕውቀታቸውን ከዚህ ታላቁ ኢስላሚክ ሴንተር የሚማሩበት አካባቢ ቤት ማግኘት ምንኛ መታደል ነው። ለእድለኞች ብቻ የተበረከተውን ይህንን እድል ለመጠቀም ወደ 0986 94 94 22 ሃሎ ይበሉ። ድርጅታችን ቴምር ፕሮፐርቲስ ቡልጋሪያ ላይ በሚገኘው ነጃሺ መስጂድ ፊት ለፊት 100% ለሚከፍሉ ደንበኞች ከ30% እስከ 35% ቅናሽ አድርጎ ባለ 1 መኝታ 5.5 ሚሊዮን ብር፣ ባለ 2 መኝታ 81 ካሬ 6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ 11 ሚሊዮን ብር፣ ቀስ በቀስ መክፈል ለሚፈልጉ ደግሞ ከ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ እንዲሁም በሪዘርቬሽን ለመዋዋል ከ500,000 ብር ክፍያ ጀምሮ በመክፈል ቀሪውን ግንባታውን እያዩ እምነቶን እኛ ላይ እየጣሉ በ15 ዙር የሚከፍሉበት አማራጭ አመቻችተናል። ቤቶቻችን ቢያከራዩአቸው አሊያም ቢሸጧቸው የሚያተርፉ ናቸው። በተጨማሪ ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተናል። ሁሉንም እዛው ያሉበት ሀገር በዲኤችኤል ልከንሎ ወኪል ሳያስፈልጎት ቤቶን መግዛት ይችላሉ። በአዲስ አበባ በአራቱም አቅጣጫ 8 ሳይቶችን ገንብተን አጠናቀን በቃላችን መሰረት ብዙዎች የዘመናዊ ቤት ባለቤት አድርገናል። ለበለጠ መረጃ ወይም ቢሮ ቀጠሮ ለማስያዝ በ0986 94 94 22 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን እንደምን አላችሁ? እንደምን ከረማችሁ? መስኮት ፖድካስታችን ወደ እናንተ መድረሱ እንደቀጠለ ነው። ዛሬ ደግሞ በተለየ እንግዳ ተገናኝተናል። እንግዲህ ተድላን በተለያዩ ሶሻል ሚዲያዎች በደንብ ታውቁታላችሁ። ዛሬ ከሱ ጋር ቆንጆ ቆይታ ይኖረናል። በጣም ብዙ ሐሳቦችን እናነሳለን ኢንሻአላህ። ያው ተድላ ጋር ብዙ ሐሳቦች ስላሉ ማለት ነው። እንግዲህ የእውነት አክብረኝ ስለመጣህ በጣም ደስ ብሎኛል። እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እንኳን ደህና መጣህ። አመሰግናለሁ። እንኳን ደህና ቆየን። እንግዲህ ተድላ አይ ቲንክ ተድላ እያልኩ ልቀጥል አይደለ? ስም ቀይረሃል እንዴ? አልቀየርኩም። ስሜ ተድላ እንዳለ ነው፣ ግን ለሙስሊም ማህበረሰቡ ጋር የምተዋወቅበት የምነጋገርበት አወል ተብዬ። አወል ማሻአላ። ስለዚህ እኔ በየትኛው ልቀጥል? ደስ ባለ አንዴ አወል አንዴ ተድላ ችግር የለም። በጣም አመሰግናለሁ ተድላዬ። እንግዲህ የሆነ ሰዓት ላይ በርካታ ጥያቄዎችን ስታነሳ አስታውሳለሁኝ እኔ እና ጀኒውን የሆነ በጣም የሆነ ከልብ የመነጨ መልሱልኝ በቃ የእውነት ማወቅ ስለምፈልግ ነው ስለ እስልምና መረዳት ስለምፈልግ ነው በሚል ስፔሲፊካሊ ቲክቶክ ላይ ማለት ነው። ከዛ ደግሞ በሆነ መንገድ ተቆርጦ ደግሞ ቫይራል የሆነ ብዙ ሰዎች አንተን ሲያዩ ወደ አምሯቸው ይመጣላቸው አንድ ቪዲዮም አለ። ከዛ በኋላ ፈሊላሂ አልሐምድ በጣም ብዙ ሰዎች ዱዓ እንዳደረጉልኝ ይሰማኛል፣ እኔን ጨምሮ ማለት ነው። ከመጀመሪያው ጀምሮ ስንከታተል ስለነበር
ከዛ በኋላ ደግሞ እስልምናን ተቀበልክ ፈሊላሂል ሐምድ። ከዛ በኋላ ደግሞ የእስልምና ፕራክቲሶችን ለመጀመሪያ ጊዜ ስታደርግም እንደዚሁ በቲክቶክ ስታሳየን ነበርና ዛሬ ከኔ ጋር ብዙ ሀሳቦችን እንለዋወጣለን። በድጋሚ ስለመጣ ደስ ብሎኛል፣ እጅግ አድርጌ አመሰግናለሁ። እስኪ ተድላን ከመተዋወቅ እንጀምር፣ አወለን ሳይሆን ተድላን። እሺ አመሰግናለሁ። እኔም እንግዲህ እስልምናን ከተቀበልኩ በኋላ የመጀመሪያ ብሮድካስት ይመስለኛል። ብዙ ሰዎች እኔን ማግኘት እንግዳ አድርገው ማቅረብ ይፈልጉ ነበረ። ብዙ አልፈለኩም። ለምንድነው? ያን ሰሞን አብዛኛው የኢትዮጵያን ብሮድካስቶች ገበያ ተኮር ስለሆኑ በጊዜ የተፈጠረውን ስሜት ማጋጋል ምናምን ማጫጫ ስለሆነ የፈለጉበት ሞቲቭ ብዙ ከማንም ጋር መቅረብ አልፈለኩም። እንግዲህ ፈቃደኛ ሆኜ የመጣሁት አንተ ጋር ነው። ያንተንም ደግሞ አንዳንድ ብሮድካስቶች አይቼ ያለኝን ነገር ለመጠየቅም ለማካፈልም ነው የመጣሁት። ተድላ አለምሰገድ እባላለሁ። በጣም አመሰግናለሁ። ኦኬ ተድላ አለምሰገድ እባላለሁ። የዚህ ሀገር ልጅ ነኝ ማለት ይከብደኛል። የተለያየ ሀገር እየዞርኩ ስላደኩኝ ሞር እኔ በአፋር ማህበረሰብ ባህል፣ ቋንቋ፣ ካልቸር ያደኩ ልጅ ነኝ። ላይፎቼ በብዛት ከነሱ ጋር ስለሚያያዝ ራሴንም የምቆጥረው የዛ አካባቢ ሰው አድርጌ ስለሆነ ደሴም ወሎ በሚለው እንግዲህ ቢጠቃለል ነው የሚሻለው። ኦኬ ትውልድ እድገት እንደ ደሴ ነውና በፕሮቴስታንት ሃይማኖት ነው ረጅም ዓመት የቆየሁት። ከቤተሰብ የኦርቶዶክስ ልጅ ነኝ። አሁን ደግሞ እስልምናን ከተቀበልኩ 3 ወር ሊሆነኝ 11 ቀን 12 ቀን ቀረኝ መሰለኝ። 2 ወር ከምናምን አካባቢ ማለት 2 ወር ከምናምን አካባቢ። በጣም ይደንቅ ነው። ስለዚህ ብዙ የምናወራው ነገር አለ ማለት ነው። ረመዳንን የመጀመሪያ ጾመሃል። በጾም ኦልሞስት ወር በማይሞላ ጊዜ ውስጥ ከ10 ቀን ምናምን በኋላ ወደ ኡምራ ሄድኩ ደግሞ። ያአላህ። ስለዚህ ስለ ኡምራ እናወራለን፣ የረመዳን ኤክስፔሪየንስን በደንብ እንጫወታለን። ከዛ በፊት ግን አንድ ነገር ባውቅ ደስ ይለኛል። ድሮ ከእስልምና ውጭ እያለህ ስለ እስልምና ሲነሳ፣ እስልምና ሲባል፣ ሙስሊሞች ሲባል ምን ነበር አንተ አእምሮ ውስጥ የሚመላለሰው? ከሱ ብንነሳ ደስ ይለኛል። አዎ ምንድን ነው እኔ ከዚህ በፊት ማህበራዊ ሚዲያ ላይ ቲክቶክ ላይ በጣም ቆይቻለሁኝ። ሞቲቬ በቲክቶክ ምንም አይነት ጥቅም አግኝቼ አላውቅም። ጥቅምም የማግኘት ፍላጎት የለኝም። ወደ ቲክቶክ ወይም ወደ ማህበራዊ ሚዲያዎች ስገባ ሰዎችን ለማገዝ ነው የገባሁት። ሰው እውነት ማወቅ አለበት መስማት አለበት በሚል ሀሳብ ነው የገባሁት ወደ ቲክቶክ ስገባ። ቲክቶክ ውስጥ ግን እኔ የቆየሁበት በክርስትና ህይወት ውስጥ ነው። ልናገርም ልጠይቅም የምችለው ክርስቲያኖችን። ስለዚህ አብዛኛው ማነሳቸው ሀሳቦች በአንድም በሌላ መንገድ ለምን ወደ እስልምና እንደሚሄድባቸው አላውቅም። የእስላም ተከፋይ ነው፣ ሙስሊሞች ልከውብን ነው ምናምን እያሉ ወደ እስልምና ለማየት ያስገደዱኝ እነሱ ራሳቸው ናቸው። ማህበራዊ ሚዲያው ላይ የሚመጣው ግባት። ከዛ በፊት ግን ስለ እስልምና የነበረን አመለካከት ይሄን በጣም እርግጠኛ ሆኜ 100% ሆኜ ነው የምናገረው። እንዴት እንደሚሰራ አታውቀውም፣ ግን ለእስልምና ያለን ንቄትና ጥላቻ ትንሽ በህይወት የተረጋገጠ ነው። ኦኬ ከሙስሊም ጋር አብረን የቆየ ሃይማኖት ነው ምናምን ትባባላለህ እንጂ ፕራክቲካሊ እንደዛ አይደለም። እና እኔ ከሙስሊም ማህበረሰብ ጋር ነው የኖርኩት። የወሎ ልጅ ነኝ፣ የደሴ ልጅ ነኝ። ግን እንዲሁ ዝም ብሎ እንዴት እንደሆነ በማታውቀው መንገድ እስላም ትንቃለህ፣ ትጠላለህ። ድንገት የሆነ ከክርስትና መሐመድ የሚባል ሰው ኮፒ አድርጎ ማርያምን መሬም አብርሃምን ኢብራሂም ምናምን በማለት ከክርስትና የተቀዳ የአንድ ማፊያ ሰው ሃይማኖት አድርገህ ነው እንጂ የምትቆጥረው የናካውን ነገር ደግሞ አብረህ ልትኖር አትችልም፣ ልትነጋገር አትችልም። ኦልሬዲ በውስጥ በህይወት ከተናቀ። ግን ማህበራዊ ሚዲያ ነው አሁን ያንን የገላገለው። እኔ ወደ ማህበራዊ ሚዲያው ስመጣ ምንም ሃይማኖት የለኝም። በፕሮቴስታንቱ ልቤ ተዳክሞ ጥያቄዎች በስተውብኝ ስላሴ በሚለው በኢየሱስ አምላክና ሰውነት በነዛ ነገሮች ላይ ልቤ ደክሞ አብሮኝ በሚኖሩ ጓደኞች ወንድሞች እምነቱን በሚያዝረክርከው በመያዝ በሚገጥም ሽፍጣ አጫጭበርባር በብዙ ተዳክሜ ነው ማህበራዊ ሚዲያ ላይ ስመጣ ኦልሞስት ሃይማኖት የሚባል ነገር የለኝም። ያ ሃይማኖት የለኝምና ጥያቄ መጠየቅ ጸረ ሃይማኖት ሆኜ በምሰራበት ሰዓት ነው እንግዲህ ይሄ ጸረ ሙስሊም ነው ጸረ ምናምን ነው እያሉ ሙስሊሞች ናቸው እንደዛ የሚሉት። ኖ የራሴው ሰዎች ጸረ ሙስሊም ነው ጸረ ምናምን ነው እንትን ሙስሊሞች የላኩብን ተከፋይ ነው ካድሬ ነው ብልጽግናን የላከብምና እኔ ብልጽግናንም እስላምንም አላቃቸውምና ሁለቱም አልከፈሉኝም። ሁለቱም ጋር ምንም አይነት ግንኙነት የለኝም። የሰውን ሃይማኖት በመሳደብ ቁሳቁሳቸውን በመጠቀም ማላገጥ እውቀት ሊሆን አይችልም። ለምንድን ነው መጽሐፍ እየጠቀሳችሁ በመጽሐፍ ዲስከስ የማታደርጉት? የራሴን ፕሮቴስታንት አማኞች ነበረ ስኮንን ስቆጣም ነው አይደለም። ይሄ ክርስትና አይደለም። ክርስቶስ ሲራመድ እንደዚህ አይደለም። ስለዚህ መስመር ስታችኋል። ኢቲካሊ ማድረግ የምትችለው እሱንም ስለሆነ ነው። አዎ በቃ እኔ እንደዛ አይደለም። እኔ እምነት እንደዛ ለምንድነው ከአማኙ ቤት የተገለልንበት ምክንያት እኛ አዲስ አስተሳሰብ አምጥተዋል። እሱ ረጅም ታሪክ ስለሆነ ነው። አዲስ አስተሳሰብ አምጥተዋል ተብለን ከቤተክርስቲያን ተወግዘን ውጭ ነው ያለ ነው። እኛ አገልግሎትም ከልክለውናል። ሐሳባችንም የተለየ ሐሳብ ስላመጣን
እንግዲህ በኮሮና ምክንያት አይደል ይሄ ማህበራዊ ሚዲያው መሟሟቅ የጀመረ እና ክለብ ሃውስ ውስጥ ስገባ እኔ ማምነው እምነትና እነሱ የሚያራምዱት ልንጣጣም አልቻልንም። በቋንቋም በሐሳብም ልንግባባ አልቻልንም። እኔ የማወራው ማቀው ክርስቶስ የማራምደው እምነት እና አሁን እነሱ በተጨባጭ የያዙት ነገር አይገናኝም እና ቋንቋችን ሊግባባ አልቻለም። ስለዚህ እኔ በድሮ አማኞች እኔ የለመድኩት ጠላትህን ውደድ ነው፣ የሚረግምህን መርቅ ነው፣ በደልን አትቁጠር፣ በደልህን ተው ነው። ሲመቱን አድርገነዋል። ደግሞ ስንደበደብ ማወቀኝን ሲመጣ ግራህን ስጥ ነው አይደለም። ሰው መሳደብ መፎካክ እንደዛ አይደለም። እና ያንን በማድረግ ሲጀምር የመጀመሪያ ስለ እስልምና አስታውሳለሁ የተናገርኩት እንግዲህ እኔ ኃላፊነቱን ልውሰድ። ስም መጥቀስ ካለብኝ ስም ጠቅሳለሁኝ። እፎይ የሚባል አለ ማህበራዊ ሚዲያ ላይ በጣም እስልምናን ሲሳደብ ሲኮንን ሲያንቋሽሽ የሚውል ልጅ። የመጀመሪያ በቃ ስለ እስልምና ማውራት የጀመርኩት እፎይ መገደል መታረድ አለበት የሚል አንድ ቪዲዮ አየሁ። እኔ ደግሞ ቲክቶክ ላይ የማየውን ነገር ወዲያውኑ ሪአክት ማደርገው ማጥናት አልፈልግም። ከዛ ንግግር ነው የምነሳው። ከኋላ ያለው ነገር አይመለከተኝም። ስለዚህ እዛ ነገር ላይ ስሰራ ሙስሊሞች አክት ማድረግ ጀመሩ ማለት ነው። እኔን የሚያውቁኝ ሰዎችም ምንም አክት ማድረግ ጀመሩ። ይሄ እንደዚህ ነው ምናምን እንዴት እንደዚህ ልትችላለህ ምናምን የሚል ነገር ሲመጣ እዛም ደግሞ የነበሩ ሰዎች አይ ቁርአንን እንደዚህ ስለሚናገር ባገኘበት ይወገድ ብለው ነው። እና ታዲያ በሐሳብ መወያየት ነው እንጂ ምንድን ማስወገድ ነው በሚል ነው ተነጋገር ነውና ከዛ ስለ ጂሃድ ሰራሁኝ። ለምን እኔ ከሙስሊም ማህበረሰብ ጋር ነው የኖርኩት። ሙስሊሞች ምን ያህል አይነት ከሰው ጋር ተዋደው ተፋቅረው እንደሚኖሩ እውቀት አይደለም በህይወት የተካፈልኩት ኑሮ ነው። እኔን ያሳደገኝ የዳረኝ ያስተማረኝ ስራ የሰጠኝ በችግር የሚረዳኝ ሙስሊም ነው። እና ይሄን ነፎ የሚያወሩት እስልምናና እኔም ማቀው እስልምና ሊጣጣምልኝ አልቻለም። ስለዚህ የመጀመሪያ ስራ እፎይን ተቃውሚ ሐሳብ አስቀመጡ ጂሃድ ጋር በተመለከተ። ያ በጣም ቫይራል ወጣ። ከሱ ጋር በተያያዘ ነው እንግዲህ እስልምናን ማጥናት ማየት የጀመርኩት። ግን ባየሁ በጠየቁ ቁጥር ላይ የያዝኩትን ነገር እየጣልኩ ይሄኛውን ሳላቀው ግዳጅ ባልሆነ መንገድ በውስጤ እየተተካ ነገሩ እያሸነፈኝ ሳላቀው እንትን መሸርሸር ባህሪ ታውቃለህ። ከዛ በኋላ እኔ ደግሞ በውስጤ የነበሩኝን ጥያቄዎች ሞር ደግሞ እሱ እየመለሰልኝ እንደዛ እየታገልኩ ነው እንግዲህ ድንገት አንድ ወዳጅ አለኝ። በነገራችን ላይ ብዙ ጓደኞች ብዙ ወዳጆች አሉኝ። አንድ የልብ ጓደኛ አንድ ብቻ ነው ያለኝ፣ አሊ የሚባል የእሱ ባለቤት ነች። እንግዲህ ለክረምት ለረፍት እዚህ መጥተው ኡስታዝ ዋሂድን እንድሰማ በጣም አበረታታችን። ግን ያ ንቄትም አሁንም እንዳለ በውስጤ ስላለ እንዴት ነው እኔ አሁን እሱን የምሰማው ምናምን የሚል ለራስ የተሰጠ ግምት የተሳሳተ አመለካከት፣ በዛ ደረጃ ደግሞ በእውቀት ሙስሊም ያወራል ይወያያል ብዬም ስለማላምን እና እባክህ እያለች አጫጭር ቪዲዮዎች ትልክልኛለች። እሱን ጠዋትም ስንገናኝ እንደማልሰማው ደግሞ እርግጠኛ ሆነች መሰለኝ አላቅም። እንግዲህ አላህ ሰበብ ስላደረጋት የምትልክልኝን አልሰማውም። ደግሞ ውሸት ምን ያደርጋል አልሰማውም። ግን እሷ ትከፍታለች። ጠዋት ስንገናኝ ወደ ሆነ ቦታ ስንሄድ ከፍታ ታሰማኛለች። ይሄን ሰምተዋል ትላለች። አዎ ይሄን ሰምተዋል ተርላ ትናንት ልኬልህ ነበር እኮ ተሰና ሐሳቡ በጣም ገዢ ነው። እና እንዴ በዚህ ልክ እስላምም ይወያያል በዚህ ልክ ያውቃሉ። እና እሳቶች ናቸው። መጽሐፍ ቅዱስን ከአንድ ክርስቲያን በላይ ነው የሚያውቁት። ከዛ በግልጽ በስሜ መግባት አልፈለኩም። ተድላ በሚለው ስሜ ያው ላይፍ ስትገባ ሰዎች ስለሚከታተሉ እና በሌላ አካውንት ቀድመህ የገነባው ነገር ስላለ ገብቼ በሌላ አካውንት መስማት ጀመርኩኝ። ነፃ ሁኜ ነው የምሰማው። በገባ ብዙ ሰዎች ውጣ ይሉኛል። እሱ ገባ ብለው ምናምን ያንን ያርኩ በሌላ አካውንት እየገባሁ መስማት ላይቭ እሱን መከታተል ጀመርኩና በጣም እየተደመምኩ መጣሁ። ክርስቶስን መካድ ለኔ ህመም ነበረ በጣም በቃ በእውቀትም ደረጃ ባልቀበለውም ያንን ክዶ እንደገና ወደዚህ የማይታሰብ ነገር ነበር። እንዲያውም አንድ ቀን በጣም አስታውሳለሁ ለብቻው ደጋግሜ ልስማው ብዬ አንድ የኡስታዝን ትምህርት ወንድ ልጅ አላመልክም የሚል ትምህርት በቃ ተበሳጭቼ ሞባይል ሁሉ ወሮር ያለው እንዲህ ልጅ በቃ ሊያሸንፈኝ ነው አይነት ነገር የግል ጠብን ያደረኩትና ከዛ በኋላ ነው 8 ወር ምናምን ተሰቃየሁ። በጣም በሐሳብ ደረጃ እንቅልፍ መተኛት አልቻልኩም። ነገሩ ገዝቶኛል። ከዛ በፊት ማስተላለፋቸው ደግሞ ብሮድካስቶች ላይ የተነጋገርኳቸው ነገሮች አሉ። ኢጎዬ ጋር በጣም ሊጣጣም አልቻለም። መጨረሻ ላይ ግን ያው በቃ አላህ በፈቀደና በወደደ ሰዓት አቅም ጉልበት ሲሆነ ኡስታዝ አቡበከርንና ኡስታዝ ዋሂድን እንዲያናግሩኝ ይፈልጋሉ የሚል አናውንስ አደረኩ። ቲክቶክ ላይ አንድ ቪዲዮ ቲክቶክ ላይ ያው ኡስታዝ አቡበከርም ደወለልኝ። በስልክ ተገናኘን። በጣም ቢዚ ስለሆነ በአካል መገናኘት አልቻልንም ነበረ። እኔ ግን የነበረኝ ኢሞሽኔን ጤነኛ ነገር ስለነበረ ማቀዝቀዝና ማብረድ አልፈለኩም። ኡስታዝ አቡበከርን መጠበቅ አልቻልኩም።
እሱን አናግሬ ኡስታዝ አቡበከር በተገኘበት ነበር እስልምና መቀበል ይፈልጋል። እሱን እንድትነግረኝ ይፈልጋሉ። ስፔሲፊካሊ ኡስታዝ ወሂድንና ኡስታዝ አቡበከርን የፈለካቸው አይደለ? ኡስታዝ አቡበከርን ስፔሲፊካሊ የፈለክበት ምክንያት? ኡስታዝ አቡበከርን የፈለኩበት ምክንያት ምንድነው? ደሴ ልጅ ነው እንደምታውቁት ኡስታዝ አቡበከርና በጣም ንቁ ልጅ ነው። አንደበተ ርቱዕ ነው። በጣም ዘናጭ ነበር። እስልምናን በደንብ አክርሮ አጥብቆ ያዘልኝ ሳይሆን ጓደኞቹን ምናምን አውቃቸዋለሁ። ግን እኔ እሱ እስልምና ላይ በደንብ መስራት ሲጀምር ቶታሊ ተዘፍዝፎ በደንብ ሲገባ የሙስሊም ቤተሰብ ልጅ ነው። እኔም ደግሞ ፕሮቴስታንት ትምህርት ይሄ አገልግሎት ትምህርት ምናምን ያበላል እሱን ጨርሼ ማገልገል በጀመርኩበት ሰዓት ነው የተገናኘ ነው። ማም ጸጉር ቤት የሚባል አለ ደሴ እና አብዛኞቻችን የኔ ጓደኞችና ወንድሞች ምን የዛ ዘመን የነበሩት አብረውኝ የሚያምኑትን ሰዎች ጸጉር የምንስተካከለው እሱ ቤት ነበር እና የሱ ጓደኛ ስለሆነ እዛ ይመጣል እና አንድ ቀን ቆመን ቁጭ ብለን ረጅም ሰዓት ተወያየን፣ ተከራከርን። እሱ ላይ ያስታውስ ይችላልና ኢነርጂን ወደደው። እንደው ይሄንን አቅም ጉልበት እንደው ያላህና አንድነትና የነብዩን መሐመድ መልእክተኝነት ሳትመሰክር አላህ እንዳይወስድ ዱዓ አደርግልሃለሁ አለኝ። ሌላ ቀንም ተገናኘን። ደግሞ ሁለተኛው ቀን ስንገናኝ ምንድነው አንድ ቢዝነስ ነገር ጀምሮ ይሄ ቢጆስኔት ምናምን የሚባል ቢዝነስ እንደዛ አይነት ጀምሮ ምላስ አለው ተርላ ለዛ ነገር ይሆናል ብሎ ነው መሰል አጨኝና አገናኘኝ ከሱ ጋር። እንደዛም ሆነን ደግሞ ስለ ሃይማኖት ማውራት ጀመር እና እኔ እስልምናን መቀበል ስወስን ያኔ ኡስታዝ አቡበከር የለበሰው ልብስ ሁሉ ነው ሸሚዝ በጨርቅ ሱሪ ነበር የለበሰው። አስታውሰዋለሁ። አዎ ከለሩን ሁሉ አስታውሼ ለምንድን ነው ያየሁት ብዬ አስታውሼ በቃ ኡስታዝ አቡበከርን ማግኘት አለብኝ አልኩ። ዋሂድ ጋር ደግሞ የመረጥኩበት ኡስታዝ ዋሂድ በአካል አላውቀውም፣ በድምጽ ብቻ ነው የምሰማው። በትምህርቶቹ ውስጥ በንግግሮቹ ውስጥ የተሟላ ሰው ይመስለኛል ለኔ። የተሟላ ሰው ትሁት ነው። በንግግሮቹ ውስጥ ቅንነት አለ። ሲበሳጭም ሲቆጣም ይሄ እንግዲህ ትምህርት የሚባለው ዝም ብሎ መልመጥመጥ ብቻ አይደለም። መገሰጽ ባለበት ቦታ ይገስጻል። መቆጣት ሲቆጣ በግል ነው የሚያወራ። ሐሳቦቹ በሙሉ ይሄ ፍላጎቱ ሰውን የማገዝና የመርዳት ነው። ያ የቀመሰውን እውነት የተረዳውን ነገር ዝም ብሎ እንደ ልምድ አጓላ ሳይሆን በንጽጽር በእውቀት ጤነኛ በሆነ መንገድ ነው የሚያቀርብልህ። እንትኑ ህይወቱ ማረከኝ። በመጀመሪያ ልሰማው ያስገደደኝ ነገር እሱ ነው። በእውቀት ነው የሚያወራ። ሐሜተኛ ልጅ አይደለም። ሞቲቭ ሰውን የማገዝ ነው። የማያውቅ ሰው ሲመጣ በጣም ወረድ ብሎ ያወራል። ከዛ ጋር ከፍ ያለ ሲመጣ ደግሞ ከፍ ያለ እውቀት አለው፣ ይወጣል ወደ ላይ እና እንትን ይሄ የሚገርም ሰው ነው። አሁን እኔ እሱን የቀረኝ ከልጆቹ የትዳር ህይወቱ እንዴት ነው፣ ስራው ላይ እንዴት ነው ታማኝ፣ ለሚስቱ ጋር ያለው ህይወት ምንድን ነው የሚለውን አላውቅም በሙሉነት ለመመስከር። ግን በማህበራዊ ሚዲያ በዚህ ከሆነ የትዳር ህይወቱም የተሳካ ከልጆቹም ጋር ከስራውም ጋር ታማኝ ሰው ይመስለኛል። እርግጠኛ ሆኜ ባልመሰክር በዛ ነገር ላይ ሙስሊምን በማታውቀው ነገር ላይ ፍርድ መፍረድ ስለማይቻል በዛ ግን በማህበራዊ ህይወቱ ያለው በማህበራዊ ሚዲያ ግን ያለው ነገር ገዛኝ። ገበናህን ይሸፍናል። አለማወቅህን አያሳጣህም፣ ያግዛል። ሞር ይሄዳል ወደ አንተ አንድ እርምጃ ስትሄድ 2-3 እርምጃ መጥቶ ያግዛል። እንዲህ ለማለት ፈልገህ ነው ብሎ ሌሎች ሰዎች ከስር በኮሜንት ሲያላግጡብህ እነዛን ነገሮች እንዳይወስድህ ተናጥቆ ያወጣል እና አለመስማት አትችልም። ኡስታዝ ዋሂድን ያደረገ ከዛ ለምን በግል አላወራውም ብዬ ወስኜ ወደ እሱ ቤት ከመምጣቴ በፊት በግል ዲስከስ አደረግን። ኦኬ ሻሃዳ ከመያዝ በፊት ማለት በፊታው ያኔ የሚያወራኝ ወሬ ደግሞ አሜዚንግ በጣም ኡስታዝ ዋሂድ አታውቀውም ባይል ይመጣኝ ነው መሰለኝ። በዛ ደግሞ ሲያወራ በጣም የሚገርም ልጅ ነው። በጣም የሚገርም ልጅ ነው። በጣም አስተዋይ ነው። ማህበራዊ ሚዲያ ላይ ምን መወራት ምን አለመወራት እንዳለበት ያውቃል። ይሄ ስትጠይቀው ስታወራው ምን አይነት ችግር ውስጥ እንዳለ ምን አይነት እውቀት ፈተና ውስጥ እንደከተተ ትንሽ ፍንጭ ስትሰጠው እንትን ይላል። በጣምም ይቆጣል። ደግሞ የሚቆጣም ልጅ ነው። የሚቆጣበት ሞቲቭ ግን አንተ ለአንድ 2 ጊዜ ተቆጥቶኛል። ይገባሃል። አሁን እኔ በቀደም አንድ ቪዲዮ ላኩለት። አንድ ቪዲዮ ስልክለት የላኩበት ሞቲቭ ገብቶታል በጣም ስለተግባባንና ቀጥታ ስደውል ያለ አይቼዋለሁ ብሎ ወደ ተግሳጽ ነው ሄደው። አሁን ይሄ ቁጣ የሚያስፈልግበት ሰዓት ላይ ይቆጣል፣ እውቀት የሚያስፈልግ ሰዓት ላይ እውቀት ይሰጥሃል፣ ትሪት ማድረግ ባለበት ሰዓት ትሪት ያደርግሃል። ኡስታዝ ዋሂድ ተወዳጅ ሰው ነው። ተወዳጅ ነው፣ በጣም ተወዳጅ ነው። አይደለም ያሁን እስልምና ሰው እንዲሁ እንደ ጓደኛም ብትይዘው ወረሳውት። ከዛ በኋላ ኤቲስቶች አሉ እሱ ጋር ይገባሉ፣ የማያምኑ ሰዎች እንደገና አምላክ እንዳለ የሚያውቁ ደግሞ ገብተው ግን ነፃ ሆነው እነሱን ልጆች ሃንድል የሚያደርግበት መንገድ ኦፓልን የማያውቅ የለም። ቲክቶክ ላይ ቤቢ የማያውቅ የለም። እነ ባቢ የሚባል ልጅ
እስልምናን አልተቀበሉም። የክርስትና ሃይማኖት ተከታዮች አይደሉም። ነፃ ሰዎች ናቸው። ግን ከኡስታዝ ዋሂድ ጋር ያላቸው ወዳጅነት ስታየው ይገርማል። አንዳንድ ሀዲሶች ሰማለሁ ረሱል ከማያምኑ ሰዎች ጋር እንዴት አድርገው ግንኙነት ሲያደርጉ እንደነበረ፣ ተንኮል የሚሰሩባቸውን ሰዎች ምን ያህል ሂደው እንደሚያቅፉ እንደሚያከብሩ፣ በብድር የሚገናኙ ሰዎች እንደዚህ አይነት ትህትና አለ ኡስታዝ ዋሂድ ላይና ኡስታዝ ዋሂድን በጣም ነው የምወደው፣ በጣም ነው የማከብረው። ስሜታዊ ሁኜ አይደለም፣ በጣም ከልቤ ማለት ነው። ሚስ ማድረግ አልፈልግም እሱን። ትምህርቶቹ በሙሉ እንትን ይሄ ጤነኛ ትምህርቶች ናቸው። የማያውቀውን አላውቅም ነው የሚልህ። ለሌሎች ወንድሞቹ የሚያስቀድምበት ማስቀደም፣ ለሌሎች ወንድሞቹ የሚሰጠው ክብር። ኤኒዌይስ በቃ ኡስታዝ ዋሂድ የተሟላ ሰው ነው። በጉዞህም በደንብ ሰፖርት ነው። በደንብ እንደ ፍቅረኛ ነው የሚደውልልኝ። በሳምንት አንዴ ሁለቴ ነው በቃ ካልቻለ ይሆናል እንጂ ይደውልልኛል። በጣም ነው ብዙ ሰፖርት እናደርጋለን። የማህበራዊ ሚዲያ ላይ አንድ ሰሞን የሚደረግ ግርግር ታውቀዋለህ። አለንልህ አይዞህ ምናምን በዚህ በዛ የሚሉት የሉም። አሁን እንደ ጉንበን ነው የሚጠፉት። የዛም ሰሞን ካደረጉልህ በኋላ በቋሚነት መቀጠልም የለባቸውም ካንተ ጋር። ግን እሱ የገባውን ፕሮሚስ በአግባብ የሚወጣ ይከታተልሃል፣ ትሪት ያደርግሃል። ጥያቄ ጠይቄው አላቅም እኔ ግን በንግግሮቼ መሃል ምን አይነት ችግር ውስጥ እንደሆንኩ ይረዳል። ለዛ ነገር መልስ ይሰጣል። እኔ የምፈልገው እንደዛ ነው። ጠይቀው ከሚመልስልኝ ይልቅ መግባባት እንዲኖር በእኔና በሱ መካከል ፈልጋለሁና በዛ ልክ ነው ኡስታዝ ዋሂድ የሚረዳኝ። በአካል በጣም ማግኘት የምፈልገው ሰው ነው ኡስታዝ ዋሂድ። ብዙዎች ደስ ይለኛል። አያውቁትም። አክቹአሊ ዲጂታሊ ያለ በጣም በድምጽ ብቻ ነው ብዙ ሰው ያይ እንዳይሆንም እያልኩ በጠዋት የአዛን ድምጽ ሲቀሰቅሱ ታላቁ ኢስላሚክ ሴንተር ጎረቤቶ ሲሆን ንጋቶን በሰለዋትና በአስካር ሲጀምሩ ከሥራ መልስ ምሽቶን ደግሞ በሰለዋትና በአስካር ሲያደምቁ ልጆቹ የዲን ዕውቀታቸውን ከዚህ ታላቁ ኢስላሚክ ሴንተር የሚማሩበት አካባቢ ቤት ማግኘት ምንኛ መታደል ነው። ለዕድለኞች ብቻ የተበረከተውን ይህንን ዕድል ለመጠቀም ወደ 0986 94 94 22 ሃሎ ይበሉ። ድርጅታችን ቴምር ፕሮፐርቲስ ቡልጋሪያ ላይ በሚገኘው ነጃሺ መስጂድ ፊት ለፊት 100% ለሚከፍሉ ደንበኞች ከ30% እስከ 35% ቅናሽ አድርጎ ባለ 1 መኝታ 5.5 ሚሊዮን ብር፣ ባለ 2 መኝታ 81 ካሬ 6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ 11 ሚሊዮን ብር፣ ቀስ በቀስ መክፈል ለሚፈልጉ ደግሞ ከ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ እንዲሁም በሪዘርቬሽን ለመዋዋል ከ500 ሺህ ብር ክፍያ ጀምሮ በመክፈል ቀሪውን ግንባታውን እያዩ እምነቶን እኛ ላይ እየጣሉ በ15 ዙር የሚከፍሉበት አማራጭ አመቻችተናል። ቤቶቻችን ቢያከራዩአቸው አሊያም ቢሸጧቸው የሚያተርፉ ናቸው። በተጨማሪ ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተናል። ሁሉንም እዛው ያሉበት ሀገር በዲኤችኤል ልከንሎ ወኪል ሳያስፈልጎት ቤቶን መግዛት ይችላሉ። በአዲስ አበባ በአራቱም አቅጣጫ 8 ሳይቶችን ገንብተን አጠናቀን በቃላችን መሰረት ብዙዎች የዘመናዊ ቤት ባለቤት አድርገናል። ለበለጠ መረጃ ወይም ቢሮ ቀጠሮ ለማስያዝ በ0986 94 94 22 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ሌላ እምነት ውስጥ በነበርክበት ቀደም ብለን አውርተናል። ስለ እስልምና ያሉ ተውቶች አሉ። አንዳንዶቹ ምንጫቸው አይታወቅም ብለኛል አይደለ? በቃ ዝም ብሎ በማስረጃ በኑሮ ያልተደገፈ ዝም ብሎ ቲዮሬቲካሊ የሚነገሩ ነገሮች ናቸው። ነገር ግን አንተ የእስልምናን ጥናት፣ እስልምናን ማንበብ፣ ስለ እስልምና ማወቅ፣ ጥያቄ መጠየቅ ከጀመርክ በኋላ እንደው ምናልባት ያስደነገጡ እውነታዎች ይኖሩ ይሆን ስታውቃቸው? ኦኬ እንደዚህ ነው እንዲህ ያስባሉ? ምንድነው? እኔ አሁን 1 ዓመት ከ6 ወር አካባቢ ነው በነገራችን ላይ ጠየቅኩት። ነፃ ሁኜ በጣም መሰረታዊ በሆኑ የክርስትና አስተምህሮቶች ላይ ለሁሉም ሃይማኖቶች ነበር የምጠይቀው፣ ለሙስሊሙም ለክርስቲያኑ። አብዛኛው ድሮ የነበርኩበት ሁሉን አይደለም ከዛ ውጭ ያሉትን መናገር ስለማልችል ማህበራዊ ሚዲያ የሚጠቀሙት ክርስቲያኖች ግን 2 ነገር ነው የሚመልሱልኝ፣ እርግማንና ስድብ። ለጥያቄ ደግሞ ስድብና እርግማን መልስ ሊሆን አይችልም። ስለዚህ መድኃኔዓለም ይድፋህ፣ ጌታ በቆምክበት ይቅር፣ የካድከው ጌታ ይካድህ። እኔ ለጠየቁት ጥያቄ መልስ አይደለም። ለምጠይቀው ጥያቄ ኦልሞስት 99% የሚመልሱልኝ ሙስሊሞች ናቸው። አስደንጋጭ በሆነ ሁኔታ ማለት ነው። ስለዚህ እኔ ጠይቃለሁ፣ ለምንድን ነው ስለምሳሌ እግዚአብሔር ራሱን በራሱ ያጠፋው ብዬ መጀመሪያ ጥያቄ እሱ ነው። ከሱ በላይ ማን አስገዳጅ አጋል ገጥሞት ነው? ሰጪው እሱ ነው። የተሰጥቶም የተገደለው ደግሞ እሱ ራሱ ነው። ትንሽ ኮንፊውዥን ይፈጥራል። ይሄ ለዚህ መልስ ስጡኝ እስቲ። እግዚአብሔር ለኔ ብሎ የሚሞተው ከሱ በላይ ማን አስገድዶት ነው? አካል አለ ከሱ በላይ? ለማን ነው ግብር የገበረው? ፊዳ ያደረገው ለማን ነው? ራሱን በራሱ
ለዚህ መልስ አምጡ፣ መልስ የለም። ስድብ ነው፣ እርግማን ነው፣ ዛቻ ነው፣ ማስፈራራት ነው። እነዚህኞቹ ደግሞ ይመልሳሉ መልስ እና የ1 ዓመት ከ6 ወር ጥያቄ ውጤቱ ምን እንደሚሆን አላቅም፣ ግን በስነ ስርዓት ብትመልሱ ፕሪቪሌጁን ብትጠቀሙ ቆንጆ ነው እያልኩ በዛም መሀል ላይ ገባና ከእስልምና በጣም አንድ የገዛኝ ነገር ምንድን ነው? በብዙ አስተሳሰቦችና አመለካከቶች ነበር እኔ ስራመድ የነበረው። የመጀመሪያ ክርስትናን ስቀበል የተቀበልኩት መካነ ኢየሱስ ነው። ፕሮቴስታንት የሆንኩት የመካነ ኢየሱስ የደሴ መካነ ኢየሱስ ቸርች አባለኝ። የደሴ መካነ ኢየሱስ ደግሞ ከአብዛኛው ፕሮቴስታንት ጋር እንትን ማያገባባት ብዙ ነገር አለ። እኛ ምንድነው በዳግም ጥምቀት አታምንም መካነ ኢየሱስ። ለምሳሌ መካነ ኢየሱስ ሲሆን በኦርቶዶክስ የተጠመቅኩት ጥምቀትን እዚህኛም ላይ በእምነት ቆጥሬ ነው እንጂ የምቀጥለው አዲስ ጥምቀት አልጠመቅም። በእኛ ጊዜ ልሳን አትቀበልም። ከኦርቶዶክስ ካልቸር ስለመጣን ደግሞ እሷ ቄስ አላት፣ ዲያቆን አላት። ቅድስተ ቅዱሳን ቦታ የሚባል አለ፣ የመካነ ኢየሱሱ ቄስ የሚቀድስበት እና ከነበርኩበት ሃይማኖት ጋር የሚዛመድ የሚቀራረብ ነገር መካነ ኢየሱስ ነው። እዛ ጋር ቆርበን ከዛ ደግሞ ሌላ አመለካከት እያለ መጨረሻ ላይ እስልምና ልቀበል ግን የነበረኛ አመለካከት አንድ ሶርስ አለ፣ አንድ ምንጭ አለ። ያ ምንጭ ደግሞ በሃይማኖት አይገለጥም፣ አይመለክምም፣ አይካድምም፣ አይከበርምም፣ አይናቅምም። ስለዚህ በሃይማኖቱ ቤት ያለው አላህም ሆነ እግዚአብሔር ፌክ ነው። ፌክ ነው። ስለዚህ ያ ሶርስ አንድም አይደለም ሶስትም አይደለም፣ አንድም ቁጥር ስለሆነ ነው። አንድ ከተባለ እንደኔ አንድ ቦታ ነው የሚገኘው፣ ሶስትም ከሆነ ቁጥር ነው። ስለዚህ በእስላምና በክርስቲያን መሃል ልዩነት የለውም። እነሱ ሶስትም አሉ፣ እናንተም አንድ ቁጥር ነው እየጠቀሳቸው ያላችሁት ነው። ስለዚህ ያ ሶርስ አንድም አይደለም ሁለትም አይደለም ሶስትም አይደለም። ስፕሪት በቁጥር አይጠቀስም። ያን ደግሞ የምትክደው የምትቀበለው እኔ ገንዘብ የምሰጠው እኔ የምዘምርለት እኔ የምጮህለት እኔ የምሰግድለት ከሆነ አስገዳጅ ነገር ነው። እሱን ደግሞ ተምሬ ነው ገና። ስለዚህ ይሄ ሃይማኖት ቤት ያለው እግዚአብሔር እና አላህ እዛው ይቀመጡ። ሶርስ አለ። ያ ሶርስ በሁሉም የሚኖር ህይወት ነው ብዬ ነው የማምነው። ከዛ በኋላ ነው ይሄን ሶርስ ግን መንፈሳዊነት ደግሞ ማንነት አለኝ እኔ። አሁን ብዙ ሰዎች ኤቲስት እንደሆንኩ አድርገው ነው የሚቆጥሩት። እግዚአብሔር የለም የሚል አድርገው ነው የሚቆጥሩኝ። እንደዛ አይደለም። እንደዛ አልነበርኩም። ደው አንደርስታንድ ያረክበት ወይ? አዎ እንደዛም አልነበርኩም፣ እንደዛም ልሆንም አልችልም። ስሪቴም እንደዛ አይሆንም። ስለዚህ ያን ፈጣሪ ሃይማኖት ነው እንጂ የከፋፈለው አንድ አምላክ አንድ አባት አለ። ያ ሶርስ ደግሞ እስላም፣ ኦርቶዶክስ ምናምን ጴንጤ የሚለው ሰዎች ያመጡት እውቀት እንጂ የእግዚአብሔር አይደለም ነው። እንደ ሃይማኖት ማንነት ቢሆን ከእያንዳንዳችን ጋር አብሮ እንደ አፍንጫ እንዳይን ይፈጠር ነበር ነው። ስለዚህ በዚህ ስል ግን ስፒሪቹዋልነት አለኝ እኔ። የሆነ ደግሞ የሚፈልግ ደግሞ ማንነት አለኝ። ከዛም ልሸሽ አልችልም። ግን የራሳችን ጀማ አለን። ያንን አምላክ ደግሞ እናመሰግናለን ምናምን አለ ሌላ ራሱን የቻለ እንትና። እስልምና ስለ ሶርስ ሲያወሩ ያ ለአላህ የሚሰጡት ሪስፔክት አመለካከት ቁጥሩ ብቸኝነቱን ለማስረዳት እንጂ የሆነ እንደዚህ እኔ እንደማምነው ስላሴ አካል እንዳልሆነ እጅም አለው ሲሉ ይሄ የሰው አይነት እንዳልሆነ እሱ ሶርስ ትክክልና ስግደት ላይ ያለው የሚገዙለት ፈጣሪ ቅልቅል የለውም። የመላይካም በጣም ተወዳጅ የሆኑት የነብዩም የለም እዛ ውስጥ እና አንድ ሶርስ አለ። ሌላው ነገር የተፈጠረ ነው። ያን ፈጣሪ ብቻ ነው መኖርም መገዛት ያለብህ የሚለው እንትን አሸነፈኝ። አንድ ሶርስ አለ። ያ ሶርስ ለጥያቄ ሄዶ ቁጭ ቦታው አለ። አሁን ደግሞ አላህ የሚለው ስም ገላጭ ነው ብዬ አመንኩኝ። አሁን እግዚአብሔር ስል ነው የለመድኩት። ጌታ ብለህ የምትጠራው ነገር አለ፣ ሰዎች ሊጠቀሙት ይችላሉ። ሁለተኛ አይደለም ለአላህ ለነቢያቶች ራሱ የሚሰጡት ሪስፔክት ትንሽ ልኩን የጠበቀ ነውና ይሄ ሶርስ የዚህ ሶርስ ትክክለኛ መገለጫ እስልምና ነው ብዬ በውስጥ የወሰንኩ። ግን ደግሞ ዝም ብዬ እንዳልገባ ማጥናትና መጠየቅ አለብኝ ብዬ መጠየቅ ጀመርኩኝ። የክርስቶስን ሞት፣ ስለ ስላሴ እነዚህ ነገሮች በተለይ አንድ እንትና አናስ የሚባል ልጅ በጣም ይመልስልኝ ነበረ። ቴንክ ዩ ሶ ማች። በዛው ጎበዝ ልጅ ነው በጣም ንጽጽር ላይ የሚሰራ ልጅ አለና እንደዛ እያደረግኩኝ እያጠናው ስገባ ቶታሊ ኦሪት የሚባለው መጽሐፍ ዝምድናው ከቁርአን ጋር እንጂ ከአዲስ ኪዳን ጋር የሚገናኝ ነገር የለው። ሁለት መዋሃድ የሌለባቸው መጽሐፎች ነው የተዋሉት። የአዲስ ኪዳንና የኦሪት መጽሐፍ የሰማይና የምድር ያክል ነው ርቀቱ። የሚዛመድ የሚቀራረብ ነገር የላቸው። ለቁርአን ይቀርባል ሐሳቡ ቶታሊ ለቁርአን ነው የሚቀርበው። ኦሪት ወይም ብሉይ ኪዳን የሚባለው ማለት ነው። እንግዲህ አይሁዶች ቡሊ የሚለውን አይጠቀሙም። ተውራት ማለት ነው። አዎ ተውራት ቡሊ የሚለውን አይጠቀሙም እነሱ። አሮጌ ያረጀ የቆየ እንደማለት ነው። እሱን አይጠቀሙም እነሱ ስቲል አሁንም እየተጠቀሙበት ስለሆነ። ስለዚህ የዛ የአንድ አምላክ ትምህርት
ቀጥታ መቶ አዲስ ኪዳን ላይ ወደ ሶስትነት ነው የተቀየረው። አንድ አምላክ የሚለውን ትምህርት ኢየሱስም ሲያስተምር ነበር። መሐመድም መቶ የቀጠለው እሱ ነው። እዚህኛው ላይ ነው አዲስ ኪዳን ላዛምድ ብለህ የምታዛመደው ነገር የለም፣ አይቀራረብም። እነሱን ነገሮች እያየው ሲሄድ ሞር የኦሪት ትምህርት ንግግሩም ጽሁፉም ዝምድናውም ከቁርአን ጋር ነው ፊት የሚያደርገው። ሰዎች ደግሞ ማየት አለባቸው። የማንበብ የመነጋገር የመወያየት እንደ ባህል እኛ ሀገር ነውር ስለሆነ እኛ ሀገር ስድድብ፣ አሽሙር፣ ማሽሟጠጥ ነው እንጂ ሰው ለሚያነሳው ጥያቄ መልስ የሚሰጥህ የለም። የሆነ ጥያቄ ስጠይቅ እገልሃለሁ ምትለኝ ከሆነ ለምንድን ነው የምትገለኝ? ለምንድን ነው የምትዘትብኝ? ጥያቄ ነው የጠየቅኩህ እኔ። ለጥያቄ መልስ ነው እንጂ መመለስ ያለብህ ለእኔ ብለህ ለእኔን በመግደል አንተ ምንድን ነው የምትጠቀሙ? ስለዚህ ስትጠየቅ እገልሃለሁ የምትል ከሆነ ስትጠየቅ የምትሳደብ ከሆነ የያዝከው ነገር ራሱ ትክክል አይደለም። አንተን መሆን አልፈልግም እኔ። እኔም ሰዎች ሲጠይቁኝ እገልሃለሁ ምናምን ምን ምን ያደርግልኛል? ሰላሜን ለምን አጣለሁ? ስለዚህ ሞር እነዛ ጥያቄዎች መልስ እየመለሱ የነበሩት እነሱ ናቸውና ፈጣሪ በፈቀደ ሰዓት እጅ ሰጠሁ ማለት ነው። በጣም ደስተኛ ነኝ አሁን። በተለይ ስሰግድ ከራሴ ጋር ከምወስደው ጊዜ ብክነትህን፣ ቀዥቃዣነትህን ወደ ሶላት ስትቀም እንደዛ አይነት ስሜት ፊል ታደርጋለህ በደንብ። አሁን ዝም ብሎ ሜዲቴሽን ምናምን እያሉ እንትን አደረጉት እንጂ በተለያየ መንገድ ስትቅነዘነስ ቆይተህ ከፈጣሪ ጋር የምትወስደው ጊዜ ካልም ታደርጋለህ፣ ትሰበሰባለህ። ራሱ የምትፈልገውንና የማትፈልገውን ነገር ለይተህ ታውቃለህ። ለፈጣሪ የሚቀርብ ጊዜ ነው። በቃ ከፈጣሪ ጋር የምትወስደው ጊዜ ነው። ማንም ኮናኝ የለብህም። አንተና ፈጣሪ ብቻ ነው በልብ የምትገናኙት። አክሽንህን ለሰው ማስመሰል ትችላለህ። ከፈጣሪ ጋር ግን ያለህ ግንኙነት ሀርትህን ነው የሚያየው የሚለው እሱ በቃ ዘርሮታል። እኔ ልብ ያስባል ይናገራል ምናምን ብያስብና እስልምና ከልብ ጋር ተያይዞ ኒያ ጋር ቀልብ ጋር የሚያስተምረው ትምህርት በቃ ይሄ ቋንቋው ደግሞ በአረበኛ ስለሆነ ሲተረጉም ወደ አማርኛ መቅለል አለበታል። እና ከኔ ሐሳብ ጋር ይሄ ግጥም ያለ አመለካከት ነው እስልምና። ከተፈጥሮ ስርዓት ጋር አይጋጭም። አንዳንድ ሳይንሳዊ ነገሮችን ለእስልምና እውቅና ሳይሰጥ በብዙ ሳይንስ የተደገፉ ናቸው የእስልምና። በአመጋገብ ስርዓት ብትል በተፈጥሮ ስርዓት ብትል እነዛን ሳይንስ ለእስልምና እውቅና አይሰጥም። የራሱ ውጤት አድርጎ ያቀርባቸዋል። ብዙ ነገር መጥቀስ ይቻላል በዛ ነገርና ብዙ ከተፈጥሮ ስርዓት ጋር የሚጋጭ የለውም። እኔ አሁንም ከተፈጥሮ ስርዓት ጋር የሚጋጭ ነገር ብዙ የመቀበል አቅም የለኝም። አሁንም እቸገራለሁ፣ በጣም እቸገራለሁና እነዛ ነገሮች በተለይ አንድ ሶርስ አለ። ያ ሶርስ አላህ ነው። ማንም ሰው መገዛት አለበት ለአላህ ነው። በሁሉም የሚፈርድ እሱ ነው። አሁን ሶላት ስታደርግ አልሐምዱ ሙሉ ንግግሩ የሰው እጅ የለበትም። በቃ ወደሱ ነው ያለው። በቃ ወደሱ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ ባሪያ እንደሆኑ መልእክተኛ ብቻ አይደለም ባሪያም እንደሆኑ ጭምር እየተናገርክ እንደኛው እየተናገርክ የምታደርገው ነገር ነው። ዝም ብዬ ሴንስ ሳደርግ ለምን መልእክተኛን ከዛ በፊት ጌታ አምላክ ብለዋል። ከረሱል በፊት የመጣውን ኢየሱስን እኮ መልእክት አምላክ ነው ብለዋል። በእሱ አላለም በግድ ብለውታል። ያ ነገር እንዳይፈጠር ይመስለኛል እንግዲህ ሰው እንደሆኑ የአላህ ባሪያ እንደሆኑ የአላህ መልእክተኛ እንደሆኑ እየተናገር የአላህን ስም ብቻ የምትገዛው ለሱ ነው። ሩህሩህ እንደሆነ የምትመሰክርለት ለሱ ነው። ከሱ ውጭ ለማንም አትገዛም። ይሄ ደግሞ ሞር ከኔ ከነበረኝ ፍላጎትና ስሜት ጋር የሚጣጣም ሆኖ ስላገኘሁት እስልምናን በደስታ ለመቀበል የወሰንኩት በዛ በጣም ይደንቅ ነው። እስቲ ሻሃዳ ስለያዝክበት ቀን እናንሳ። ከብዙ ጥረት ከብዙ ጥያቄ አይደለ ከብዙ ጭንቀት ከብዙ እንቅልፍ ማጣት በኋላ ቀደም እንዳልከኝ ያኔ ውሳኔ ለመወሰን በጣም አተነፋፈስ ስርዓቴ ራሱ በጣም ከባድ ነበር። እኔ ምንድነው እቺስ በአደባባይ አይደለም የምናወራው። በየነበርኩበት ህብረት ውስጥ በወንብድና በውሸት በሌብነት አልታማም በጭራሽ ማለት ነው። በግል ድክመቶች ሊኖሩ ይችላሉ፣ ግን ማምነው ነገር ጋር ግን ሲሪየስ ነበርኩኝ። በተለይ እኔ ማራመደው የነበረው እምነት ምንድነው በመጀመሪያው አዳም የገባው ባህሪ አውሬ ነው ብዬ ነበር ማምነው። ምን ማለት ነው? በመጽሐፍ ውስጥ እናወራለን በኋላ። እንግዲህ አደም አይደል በእስልምና በአዳም በኩል የገባው ስፕሪት አለ፣ መንፈስ ያንን ነገር እንዲበላ ያበረታታው የሰበከው የነገረው ሰይጣን አለ። ያ ሰይጣን ደግሞ ጋድ በአውሬ መስሎታል፣ እባቡ አይደለም እንደዛ ብዬ አላምንም ነበረ፣ ግን ባህሪውን ማንነቱን እባብ አድርጎ መስሎታልና በዛ በአዳም በኩል የገባው ማንነት አውሬ ስለሆነ ሰው ሁሉ አውሬ ነው ብዬ ነበር ማምነው። ኢቭል ነው ሰው
ዘር አንድ ስለሆነ በአዳም በኩል የመጣው ዘር አንድ ዘር ነው። አዳም ተባስቶ አይደለም? ስለዚህ ሁላችንም አዳም ነን። ከአዳምና ከሔዋን የመጣ ነው። የተበከለ ኮራፕትድ የሆነ ማንነት አለ። ይሄ በመጀመሪያው አዳም የገባው ማንነት። በሁለተኛው ወይም በኋለኛው አዳም ብለን ደግሞ በክርስቶስ የመጣውን ህይወት እሱ ደግሞ አዳምን መስቀል ላይ ያስወግዶ ዘር ማንነቱ ነው ቀጥሏል ብዬ ነው የማምነው። ስለዚህ የመጀመሪያውም አዳም ቅንጣት ዘር ነው ማንነት ነው። በኋለኛው አዳም ደግሞ የመጣው ቅንጣት ነው ማንነት ነው። አምላክ መሆኑን ፋይል የዘጋሁት እስልምና ከመቀበሌ በፊት ነው እንጂ እስልምና አይደለም ክርስቶስን ሰው እንደሆነ ያሳመነኝ። በኋለኛው አዳምና በፊተኛው አዳም ምንም አይነት ዲፈረንት የለም። የመጀመሪያው አዳም ከመሬት የተበጀው እግዚአብሔር እፍ ብሎ የፈጠረው ማንነት ያመጣለት እሱ ኮራፕትድ ሆኗል። ስለዚህ እግዚአብሔር ስለተጸየፈው ማንነቱ ስለተበከለ ከገነት አባሮታል ብዬ ነው የማምነው። ህይወት አልባ ነው። ሞት የተባለው ሙቶ እኮ አይደለም፣ ከእግዚአብሔር ጋር ያለ የነበረውን ግንኙነት በማቋረጥ ነው። ስለዚህ በክርስቶስ በኩል ደግሞ የእውነት መንፈስ ሆኖ በመጣው ይሄን የእውነት መንፈስ የሚለውን ከእስልምና ጋር በኋላ እያይዝልሃለሁ። የእውነት መንፈስ ሆኖ ከመጣው ክርስቶስ ጋር ደግሞ ህይወት ይዞ ነው የመጣው። በመጀመሪያው አዳም የገባው ሞት ለሁሉ እንደሆነ ሁሉ በክርስቶስ የገባው ህይወት ደግሞ ያለማንም ፍቃድ ራሱ ነው ብዬ ነው የማምነው። ስለዚህ የሚጠፋ የሚድን ሰው የለም። ሰው ሁሉ የክርስቶስ ህይወት ተካፋይ ነው ብዬ ነበር ሳምን ነበር። ግልጽ ነው አግኝተኛል። ስለዚህ በመጀመሪያው አዳም የገባው ማንነት ካለኔ ፍቃድ ዘር ሆኖ ከተገኘ በአዳም ውርስ ብለን ክርስትና እንደዛ በሆነ ስለተገኘ በክርስቶስ የመጣው ደግሞ የማንንም ፍቃድ አይጠይቅም ነው። ስለዚህ እያደገ ሲሄድ እንዲያውም እኛ በክርስቶስ በኩል አይደለም ህይወት የጀመረው ቀጥታ ከእግዚአብሔር ነው ህይወት የጀመርኩት ብዬ ደግሞ ማመን ጀመርኩ። ለዛም ደግሞ ስፒሪቹዋሊ ማስረጃ አለ። በመጀመሪያው አዳም የገባው ማንነት ለሁሉ እንደሆነ ሁሉ በክርስቶስ ደግሞ የመጣ ህይወት አለ አይደል? መስቀል ላይ ነው የቆመው። ግልጽ ካልሆነ ጠይቀኝ መሃል ላይ እንትን እያለ መስቀል ላይ ነው የቆመው። ስለዚህ በአዳም የመጣው ህይወት መስቀል ላይ ቆሟል። መስቀል ላይ ቆሟል። ስለዚህ በመጀመሪያው አዳም የገባው ማንነት መስቀል ላይ ተዘርሮ ተጥሏል። ሰይጣን ዲያብሎስ ማለት ነው። መስቀል ላይ ተወግዷል። ስለዚህ ህይወት ማንነቱን የቀጠለው ማን ነው? ክርስቶስ ነው። ማመን አለባችሁ፣ መቀበልም አለባችሁ። ይሄ በመጀመሪያው አዳም የገባው ምት ሰይጣን ሞቶ ተወግዷል። አሁን ህይወት ማንነቱን የቀጠልኩት እኔ ነኝ አለ እሱ። ስለዚህ ቆሟል። እኛ ደግሞ ከክርስቶስ ሞት በኋላ የመጣን ያ አዳም ዘር አልመጣም ወደኔ። አሁን በአዳም የሚባለው ዘር እኔን አያገኘኝም። መስቀል ላይ ቆመሃ የዛሬ 2000 ምናምን ተከፍሎለታል። በቃ ተከፍሏል። እግዚአብሔር ከፍሎታል፣ አስወግዶታል። ተከፍሏል የሚለውን እንኳን ብዙ አልቀበልም ነበረ። የለመድኩት አይደወርድ ራሱን ተከፍሏል የሚለው ይሄ በኋላ ላይ የተሸቀጠ ሸቀጥ ቋንቋ ነው። ለማን ነው የሚከፍለው? እኔ መስቀል ላይ የመጀመሪያውን ሰው አስወግዶታል ብዬ ነው የማምነው። የእግዚአብሔር ሐሳብ ነው ያ የመስቀል ስራ እንጂ እግዚአብሔር የሆነ ልጁን ለሆነ ሰው ሄዶ ከፍሎ ምናምን ለማን ነው የሚከፍለው? ከፋይ ካለ እኮ ተቀባይ አለ፣ የሚቀበለው ሌላ አካል አለ ማለት ነው። ጥያቄም እኮ የጠየቁት እሱ ነው። አንተ የሆነ ነገር እኔ ልጅህን ባግትብህ ባስገድድብህ ልጅህን መስዋዕት ካደረግ ተቀባይ አካል አለ። ለማን ነው ልጁን የሚከፍለው? ስለዚህ በአዳም የገባውን ማንነት ነው መስቀል ላይ ያስወገደው ብለን ሳምን የነበረው። ስለዚህ ከሰው ውጭ ነው ይሄ። እኛ ደግሞ ከክርስቶስ ሞት በኋላ ነው እኛ የመጣን። ስለዚህ በክርስቶስ ህይወት ወደኔ አልመጣም ወደሚል በማንም ያልተደፈረ አደገኛ ደግሞ ትምህርት ጀመር። እንደዚህ አሉ የኔ ጀማዎች እንደዚህ ነበር ማለት መሰል ሐሳቦችን ኢንተርቴይን ታደርጋለህ። ከመጽሐፍም ማስረጃ ስላለን ነው። መስቀል ላይ ከቆመ ወይ ለምንድን ነው የአዳም ኃጢአት ወደኔ የሚያልፈው? አዳም ቆመሃ መስቀል ላይ ኋለኛው አዳም መጥቶ እኮ ገረሰሰው። የእግዚአብሔር ልጅ የዲያብሎስን ስራ ሊያፈርስ ተገለጠ እኮ ነው የሚለው እግዚአብሔር አለ መስቀል ላይ እኮ የእግዚአብሔር ልጅ የዲያብሎስን ስራ ሊያፈርስ ተገለጠ ነው የሚለው ቃል በቃል የሚለው። ስለዚህ የገለጠ አካል አለ ሌላ አብ የሚባል ሶርስ። ልክ የመጀመሪያውን አዳም የፈጠረ ክርስቶስንም የፈጠረ ሌላ አባት አለ፣ ሶርስ አለ፣ ፈጣሪ አለ። ስለዚህ እሱ መጥቶ ነው መስቀል ላይ ያስወግዷል። አሁን በአዳም ሞት የለም፣ በክርስቶስ ህይወት መጣ። ስለዚህ ይሄንን ጎስፕል ነው ስበኩ የተባሉት። አሁን ሞት የለም፣ በመጀመሪያው አዳም የነበረው ተወግዷል። ሴት የለም፣ ጨዋ የለም፣ ወንድ የለም፣ ባሪያ የለም፣ ሁሉ በክርስቶስ ህይወት ሆኗል። በዚህ ጽኑ እምነት ነው የገፋሁት ለ4-5 ዓመት እና የእውነት መንፈስ ቅድም እያልኩ ነበረ። እንግዲህ እስልምና አልተማርኩትም። እኛ የምንናገረውን ነገር ሙስሊም አላስተማረንም። ግን ኢየሱስ ክርስቶስ በሚመጣበት ጊዜ ኦልሞስት ከ70 እስከ 90% እርኩስ መናፍስት ነበር ዓለም የሚያመልክ ነበረው። ስለዚህ የእውነት መንፈስ ነው ማለት ከአላህ የተላከ እውነተኛ ነብይ መልእክተኛ ነው፣ ህይወት ይዞ የመጣ ነው የሚለውን የእውነት መንፈስ የሚለውን ለሙስሊሞች እንደዛ ብለው ያምናሉ። ይሄ ከየት መጣ? እንዲህ አይነት ነገሮች በጣም መሰረታዊ ነገር ደግሞ ፍጹም ሰው
አሁን አንተ ፍጹም ወንድ ነህ ትጠራጠራለህ? ፍጹም ሴት ትሆናለህ? አንዱን ነው በፍጽምና ላረገው የምችለው አንዱን ነው ወይ? ፍጽምና ማለት ምን ማለት ነው? ፐርፌክሽን አይደል? ፐርፌክት የሆነ ነገር እሱ ወንድሜ ወንድ ነው ሴት መሆን ይችላል፣ እኛ መሆን አንችልም አይደል? ፍጹም ምን ሆነን ስለተፈጠር ፍጹም አምላክ ፍጹም ሰው እንዴት ትሆናለህ? በአንድ ነገር ላይ አንተ ፍጹም ከሆንክ ሌላ ፍጹም እንዴት ትሆናለህ? ማንም ሰው ምድር ሰማይ ላይ የሚመልሳት መልስ የለም። በአንድ ነገር ላይ ፍጹም ከሆንክ ሌላ ፍጹም ደግሞ ልትሆን አትችልም። ይሄም ጥያቄ ነበር። አዎ በአንድ ነው ፍጹም ወንድ እንዴት ፍጹም ሴት ሊሆን ይችላል? በጣም ይሄ በቃ ሊገባቸው ይችላል ብዬ የምጠቀመው ምሳሌ ነው። ስለዚህ ፍጹም አምላክ ፍጹም ሰው ሊሆን አይችልም። ስለዚህ በቃ እያልን ከእስልምናው ወደ እስልምናው ከመሄዳችን በፊት በቃ ይሄ የክርስቶስ አምላክ እንዳልሆነ ቅንጣት ዘር እንደሆነ ሰው እንደሆነ እሱን ዲስፕሩፍ ከማድረግ ነው የጀመርከው ማለት ነው። እነዚህን እርግጠኛ ሆነ ስላሴ የሚባል ነገር እስልምና አይደለም ያስጣለኝ። እኔ ራሴ 9-8 ዓመት ሆኖኛል ቀጣልኩት። ጀስት እንትንህን በመጠቀም ብቻ በቃ በማየት በማጥራት መጽሐፍን በማንበብ ብቻ በነገራችን ላይ እነዚህ መመለስ ይቻላል። ስላሴ የሚባለው ነገር ከምንም ከክርስቶስ ኢየሱስ ትምህርት ጋር አይገናኝም። ኢየሱስ ክርስቶስን በየትኛውም መልክ አላስተማረም። ስለ አንድ አምላክ፣ ስለ አንድ ቸር፣ ስለ አንድ ፈጣሪ፣ ስለ አንድ ኃያል እሱ የተነገረውን የተላከበትን ሐሳብ ከማራመድ ይሄ የሚያደርጋቸውን ፈውስም ምናምን እንኳን በእኔ ላይ ያለ ሌላ ኃይል እንጂ አይደለሁም ያለ ትሁት ነው። በስነ ስርዓት ነው ሲያስተምር የነበረው። የትም ቦታ ላይ ማንም ማቅረብ አይችልም። ስለዚህ እነዚህ ነገሮች ሰዎች ናቸው ተሰብስበው እንግዲህ ከዛ በኋላ ማንበብን መጠየቅም ስለማችል ወተህ ማየት መጠየቅ ትጀምራለህ። አሁን እነዚህ ነገሮች በኒቃ ጉባኤ በ325 እንደዚህ ተወስኗል በስተን ሰው ይናደዳል። አሁን እኮ በጣም ቀላል ነው። ጎግል ይሄ ምንድነው ኤአይ እኮ ያወራል። ክርስትና የተመሰረተው መቼ ነው እንዴት ነው የተቋቋመው ብትል እኮ አማርኛ ከኛ በላይ ነው የሚያውቅ። የወሎ ሰው የሚመስለው ሲያወራ በደንብ ያብራራል። እና ተው ጽሁፉን አታንብበው እንደዛ ይነግርሃል። ስለዚህ እነዚህ ነገሮች ያንን አንድ ሶርስ አለ ወደሚል ማጠቃለያ ላይ ሲደርስ ያ ሶርስ ያ ምንጭ በትክክል ይገልጠዋል ብዬ የሰለጠነ ሃይማኖት አገኘሁ። በጭራሽ በሃይማኖት በተስፋ በቆረጥኩበት ሰዓት እስልምናን በጣም አቅልዬ ንቄ ጠልቼ በምኖርበት ሰዓት ከእስልምና እንዲህ አይነት ዕውቀትና አስተሳሰብ አመለካከት ይኖራል ብዬ አላስብም ነበር። ስለዚህ ያ ነገር ገዛኝ። ያን ሶርስ ደግሞ እኔ መገዛት እፈልጋለሁ። በየትኛው መንገድ ልገዛ ነው? በየትኛውም ለምን ከዚህ በፊት የመጣሁባቸው መንገዶች በሙሉ ዜሮ አድርጊያቸዋለሁ። እንደ ቁጭት እንደ ኤክስፒሪየንስ ነው እንጂ ወስዳቸው ከእግዚአብሔር ጋር ጊዜ ያሳለፍኩ ብዬ አላምንም። አሁን ያ ነገር ጋር በትክክል የኔ የልቤን ፍላጎትና ሐሳብ ይገዛልኛል ይፈጽምልኛል ብዬ የማስበው ሃይማኖት ነው እስልምና። የአኺራም የአዱንያም ሃይማኖቱን ያገኘሁት እኔ አሁን ሙስሊም ምንድነው አንድ የትምክት ቃል ልናገር እርግጠኛ ስለሆንኩ ማለት ነው የልቤን ሐሳብ በጣም ስለማም ለምን ያሰለመኝ ኡስታዝ ለምን ነገ ተመልሶ ክርስትናን አይቀበልም? ኡስታዙ አይድ ነገ ተመልሶ ለምን ቄስ አይሆን? የተቀበልኩበትን መቀበል እስልምናን በዛ ልክ ነው የተቀበልኩት። እኔ በዚህ መንገድ ነው የምቀጥለው። የተቀበልኩት ያመንኩት አላህን ነው። ልከተል ደግሞ የወሰድኩት የረሱሉን ስራ ነው እንጂ ኡስታዙ አይድን አለ። ኡስታዙ አይድ እንደኔ ወንድም ነው። ግር ያለኝን ነገር ብዥታዬን አጥርቶልኛል፣ አግዞኛል፣ ሰፖርት አድርጎኛል። ይሄ ሰው እንኳን ተመልሶ ክርስትና ቢሆን ጥያቄ ውስጥ አላስገባም። እስልምና ሊሆን አይችልም በጣም። ስለዚህ እኔና እስልምና የምንለያየው ይሄ አፈር ወደ አፈር ሲመለስ ብቻ ነው። በዚህ በጣም እርግጠኛ ሆኜ ነው የምናገረው። ምንድነው ኢንሻአላህ በጣም ምንድነው እንደዚህ አይነት ከልብ የሚጀምሩ ነገሮችን ሰው ማመን አለበት። የአእምሮ ዕውቀት አይደለም። እና አሁን እስልምናን ቁርአን እያነበብኩ ነው። ብዙ ሐዲስ የማንበብ ፍላጎት የለኝም። በአሁን ሰዓት ሐዲስ የማንበብ ፍላጎት የለኝም። ምንድነው ሐዲስን ለማንበብ ፍላጎት የጣሁት ብዙ ጊዜ በአርብ በሚሰጡ ትምህርቶች ቁጥባ ጁምዓ ላይ አንዳንድ ጊዜም ትምህርቶች የሚሰጡት የአንዱ ኡስታዝ አመለካከት ከአንዱ ኡስታዝ ጋር የሰማይና የምድር አይገናኝም። ግራ አያሰኙኝም። which is not basic ምንም ግራ አያሰኙኝም። በደንብ በብዙ መንገድ ያለፈ ኤክስፒሪየንስ ይወስላለኝ። አንዱ ጋር ደግሞ የሚፈቀደውን አንደኛው ደግሞ አይፈቀድም ብሎ ይፈጠፍጥብሃል። እንደዚህ ለአዳዲስ ሰለምቴዎች ከባድ ነው የሚሆነው። እኔ ድሮም ክርስቲያን እያለሁ መጽሐፍ ቅዱስን ብቻ ነው እንደ ምንጭ የምጠቀም። ማንም ነጭ የጻፈውን የእሱን አመለካከት ሐሳብ ዕውቀት አላነብም። እሱ ሰውየው የተረዳበት መረዳት እኔ መረዳት አለብኝ መጀመር። አንተ እስማኤል የጻፈው መጽሐፍ በምን አይነት የእምነት ክፍል ሆነህ በምን አይነት መረዳቱን እንደጻፍከው አላውቅም። ሞቲቪንም ማወቅ አለበት። አላውቅም። ስለዚህ አንተን ጽሑፍ አንብቤ ለምን እሰቃያለሁ?
አንተ እኔ ያስረዳህ አንተ የተገነዘብክበት ለምን እኔ ዱዓ አላረግም እንዴ ለምን አልጸልይም እኔ ራሴ አፍተር ኦል ሐሳቡም የሰው ነው ሐሳብ ነው ከዛ ደግሞ ሐዲሶችን ጠይቃለሁ እኔ በመጠየቅ አልፈራም ረሱል ከሞቱ ከ250 ዓመት በኋላ ነው ሐዲስ የተጻፈው በጣም ጥንቃቄ የተሞላበት ነው ከማን የሰማኸው ማን የነገረህ ያኛውስ የነገረው ማን ነው ከሌ የሆነ ሐዲስ እንደዚህ ሰምቷል ብለው በእግር ሂደው ፈልገው ጠይቀው ባህሪያቸው ተጠንቶ ማን ነው ላንተ የነገረህ እያለ ሶርሱን ያጠናሉ ወዳ እንግዲህ ሶርሱ እስማኤል ማን ነገረው ተድላ ማን ነገረው እየተባለ እዛ ሶርሱን በደንብ ያጠናሉ ስቲል የሁሉም ሐዲሶች ሶሒህ የተባሉት በተለይ ስለዚህ እነዛ ከ250 ረሱል ከሄዱ ከ250 ዓመት በኋላ ከሆነ ከተጻፈው አሁን እንደዚህ አይነት ግርታ ውስጥ መግባት አልፈልግም ስለዚህ እኔ ቁርአን አነባለሁኝ በአማርኛ ተጽፏል ግን አሁን ከአማርኛው ወደ ቁርአን ወደ መማር ደግሞ ሄጄ በቁርአንኛም ራሴ ደግሞ እየተረጎምኩ ራሴ እየተረዳሁ በቁርአን እያነበብኩ በአማርኛ ደግሞ ብለው ደስ ይለኛል እሱ ይሆናል ብዬ አስባለሁ ደሞንም ይችላል ኢንሻአላህ የኔ ጊዜ መስጠት ነው ያለሁበት ሁኔታ እንጂ ቁርአን አነባለሁኝ ምንም አይነት የማንንም ሰው መጽሐፍ አላነብም ብዙ ሰዎች መጽሐፍ አልወድም እንደዛ መጽሐፍ አላነብም ቁርአን ነው ማነበው በጠዋት የአዛን ድምጽ ሲቀሰቅሱ ታላቁ ኢስላሚክ ሴንተር ጎረቤቶ ሲሆን ንጋቶን በሰለዋትና በአስካር ሲጀምሩ ከሥራ መልስ ምሽቶን ደግሞ በሰለዋትና በአስካር ሲያደምቁ ልጆቹ የዲን ዕውቀታቸውን ከዚህ ታላቁ ኢስላሚክ ሴንተር የሚማሩበት አካባቢ ቤት ማግኘት ምንኛ መታደል ነው። ለእድለኞች ብቻ የተበረከተውን ይህንን እድል ለመጠቀም ወደ 0986949422 ሃሎ ይበሉ። ድርጅታችን ቴምር ፕሮፐርቲስ ቡልጋሪያ ላይ በሚገኘው ነጃሺ መስጂድ ፊት ለፊት 100% ለሚከፍሉ ደንበኞች ከ30% እስከ 35% ቅናሽ አድርጎ ባለ 1 መኝታ 5.5 ሚሊዮን ብር፣ ባለ 2 መኝታ 81 ካሬ 6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ 11 ሚሊዮን ብር፣ ቀስ በቀስ መክፈል ለሚፈልጉ ደግሞ ከ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ እንዲሁም በሪዘርቬሽን ለመዋዋል ከ500 ሺህ ብር ክፍያ ጀምሮ በመክፈል ቀሪውን ግንባታውን እያዩ እምነቱን እኛ ላይ እየጣሉ በ15 ዙር የሚከፍሉበት አማራጭ አመቻችተናል። ቤቶቻችን ቢያከራዩአቸው አሊያም ቢሸጧቸው የሚያተርፉ ናቸው። በተጨማሪ ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተናል። ሁሉንም እዛው ያሉበት ሀገር በዲኤችኤል ልከንሎ ወኪል ሳያስፈልጎት ቤቶን መግዛት ይችላሉ። በአዲስ አበባ በአራቱም አቅጣጫ 8 ሳይቶችን ገንብተን አጠናቀን በቃላችን መሰረት ብዙዎች የዘመናዊ ቤት ባለቤት አድርገናል። ለበለጠ መረጃ ወይም ቢሮ ቀጠሮ ለማስያዝ በ0986949422 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። እስልምናን በአቋራጭ በጣም ብዙ ዋጋ ከፍሎ በተረዳ እንደዋቂ በጻፈው መጽሐፍ ተነስቼ የሱን ጽሁፍ ለቀም አድርጌ የግል ህይወት ያስመስጌ ማውራት አልፈልግም። እሱ ያለፈበትን መንገድ አለፌ እሱ የተረዳው መረዳት ተረድቼ ሳወራው ከኔ ህይወት ጋር መጣጣም አለበት። የማልኖረው ህይወት ዝም ብሎ እውቀት ትርጉም የለውም። ስለዚህ ማንም ሰው የሚያውቀው ነገር የሚኖረው መሆን አለበት። እኔ የማልኖረውን ህይወት የሰው መጽሐፍ አንብቤ የግል ያርጌ በማነብነብ ከልቤ ጋር የማይስማማ ነገር ብዙ አልወድምና ከቁርአን ውጭ ምንም ነገር አላነብም። እስካሁን እስልምናን በተመለከተ በጣም ብዙ ሐሳቦችን ያነሳን ነው። ተድላይ በጣም ደስ የሚል ቆይታ ያደረግን ነው። ስለሰለምክበት ቀን ያነሳን ነበርና ልክ እስልምናን ከያዝክ በኋላ ምን አይነት ረፍት ምን አይነት ሁኔታ ልብ ውስጥ ተፈጠረ? ስለዛች ሞመንት ትንሽ ብናወራ ደስ ይለኛል። ስለዛች ሰከንድ እድሜም ስለገፋ መሰለኝ ከ50 ስላለፍ ጀምሬው እኮ ነበር መሀል ላይ ወደ ሌላ ሐሳብ ስለገባን እንጂ በጣም ያተነፋፈስ ስርዓት የተዛባ በጣም ጨነቀኝ። ልቤ በጣም እንደዚህ ድሮም ፕሬሸር ምናምን ስለሚሞካክረኝ በዛው የሚሄድ መሰለኝ። የእውነቴን ነው የምነግርህ። እኔ በጣም እንደዛ የእውነቴን ነው የምነግርህ። ተጨነክ? በጣም ተጨነኩ። ማለት ትልቅ ውሳኔ ነዋ። የሚሰልመው እኮ ተድላ እኮ ነው። እኔ ወስኛለሁ ኦሬዲ። እዛ ደግሞ በጣም ብዙ ጭቅጭቅ ጠብቀዋል። እንዲህ አሰፍስፎ የመጡ ብዙ ክርስቲያኖች፣ አማኞች፣ ጴንጤዎች ጓደኞች አሉ። እዛም ደግሞ ከኡስታዝ ጋር ደግሞ ኡስታዝም አክቹአሊ እንደምወስን አያውቅም። እንወያያለን፣ እነጋገራለን እንጂ ኡስታዝም ሰርፕራይዝ ነው እንዲህ በቀላሉ ተድላን ይሸነፋል ብሎም አልገመተም። እኔ ግን ከዛ በፊት በምጠይቃቸው ጥያቄዎች በሚመለስልኝ መልስ ኦሬዲ ተሸርሽሬያለሁ። ግን ለመወሰን ከባድ ነበረ በጣም እና እኔ ያኔ ድንገት ባለቤቴና ልጆቼ ተኝተዋል። የብዙ ውሃ ጠጣ ነበር። እዛው ኮሜንት ላይ የሚያበሳ በየሃይማኖቱ ቤት አለ በጥባጭ በቀኝ ጠጣ ምን እኔ እስልምናን ሳልቀበል በቀኝ ጠጣ የሚል ነው የሚያስጨንቀው። እኔ እኮ ፋይል ልዘጋ ነው
እስላም ሰውን እኮ ነው እስላም ፕሪንሲፕል የሚገዛኛል። አክቹአሊ እኔ በቀኝ ነው የምጠጣው። እንትን ገልብጦት ነው እንዴ? አዎ ምንድነው ስበላ እጄ ወጥ ሲነካ በቀኝ ነው የምጠጣው፣ በግራዬ ነው የምጠጣው። የግራና የቀኝ እኔ በክርስትና ማምነው ነገር አለ ሌላ። ሙስሊም ላይ ደግሞ በግራ አይጠጣም፣ ደግፈ ነው የምጠጣው። እኔ ገና እስልምና አልቀበል ድንገት ከዛ መጥቶ የሚከታተል ሐራም ነው በቀኝ ይጠጣ ምናምን ምን ኮሜንት ታያለና ሰው ያለበት እንትን ነው። ረባሾች አሉ በየሃይማኖት ቤት እንዲህ አይነት ቀልቃላዎች አሉ። በየትኛውም ሃይማኖት አሁን ሪል የገባው ሃይማኖት የገባው ሰው ታጋሽ ነው፣ ሶብር ያደርጋል፣ አንተን ማገዝ ነው የሚፈልገው። የምትሄድበትን መንገድ ይረዳል እንጂ ጠዋት ላይ ጫና ያበዛብህ ቅድሚያ የሚሰጠው ነገርም አለ። አሁን በቃ ገብተህ ሳንተ ለምን ኮሜንት ታደርጋለህ? እኔ እኮ ልሰልም ነው ገና እና የልብ ምቴ በጣም መታ። ያስታውሱ ከሆነ ዛን ቀን ላይ የነበሩት በጣም ውሃ ጠጣ ነበረ ለማረጋጋት። አንዴ ተነስቼ እንዳውም ነካክቼ መጣሁ። በቃ ልወስን ነው ማለት ከባድ ውሳኔ ነዋ። ለእኔ በጣም ከባድ ውሳኔ ነው። ብዙ ኤቲስቶች፣ ብዙ ሰው በእኔ አርነት ይወጣለ፣ ብዙ ሰው የሚሰማኛለ፣ ብዙ የሚያከብረኝ ሰው አለ። ኦፓልዬን ጨምሮ ተድላን ታግለን እንመልሳለን እያለች ለእነ ኡስታዝና በጣም ብዙ የሚሰማኝ ብዙ የሚያከብረኝ፣ በዛ ደግሞ እኔ የተሰበሰቡ ጀማዎች አሉኝ፣ ጓደኞች አሉኝ። ለእኔ በጣም ከባድ ነበረ። ልቤን ግን ማዳመጥ ስለነበር ነው የልቤን ውሳኔ ማረፍ አለብኝ ብዬ ወስኜ ነው። እና በቃ ሻሃዳ ከያዝኩኝ በኋላ እንግዲህ በዚሁ ከሄድኩኝ ለዚህ እውነት በቃ መስዋዕት ለማጋነን አይደለም ይሄን ነው ነገር በጣም ልቤ መታ ነበርና ደሜም የፕሬሸር ምናምን ስኳር ምልክት ስለነበረብኝ ድሮ በቃ የሚሄድም መሰለኝ። መሀል ላይ እንደውም ልወጣ ማሰብኩ። ምን አስጨነቀኝ? እኔ ነፃ የሆንኩ ሰውዬ አሁን እስልምናን ተቀበል አትቀበል ምን አስጨነቀኝ? እኔ በቃ አርፌ ለምን አልቀመጥም ስለሆነ ለምንድን ነው ደግሞ ይሄ ጫና የመጣው የሚለው ደግሞ ጥያቄ ውስጥ ይሄ ሁሉም የሆነው በዛ ውስጥ ነገር ውስጥ ነው። ይሄ ሁሉ ጫና ስለምን መጣብኝ? ለምን እንድቀበል ደግሞ የሚገፋኝ ማን ነው? እንዳልቀበል ደግሞ የሚያስጨንቀኝ ማን ነው? ሁለት የሚጋጭ ነገር አለ ማለት ነው ከኔ ጋር የሚፋለስ ሐሳብ። አንደኛው እንደምንም ብለህ ቻልና ተቀበል ረፍ የሚል አለ። አንደኛው ደግሞ ለምን አርፈ ነፃነትን ለምን ታስበላለህ ሃይማኖተኛ ልትሆን ምናምን የሚል ደግሞ የነፍስያ ጩኸት አለ። እና ጊዜ መውሰድ አልፈለኩም። ስለዚህ በሉ አንዳንድ ጥያቄዎችም የጠየቅኩት ምንድነው እኔን ተከትለው የሚመጡ ሰዎች ስለነበሩ መሰረታዊ የሆኑ ጥያቄዎች ነው የጠየቅኩት። ተከትለው የመጡ ሰዎች ድራማም እንዳይመስላቸው እነዛን ጥያቄዎች ጠይቄ ለነዛ ጥያቄዎች እያንዳንዳቸው በየራሳቸው ዕውቀት ልክ ማብራሪያ ሰጡ። ከዛ ውስጥ ከተናገሩት ውስጥ ከኡስታዝ ዋሂድ ቀጥሎ የኔ ፍላጎት እሱ ብቻ እንዲያወራኝ ነበረ። እሱ ደግሞ ለሌሎች ወንድሞች ይገፋል። በጣም ትሁት ሰው ነው። ጃቢር የሚባል ልጅ ግን በቃ መሰረታዊ ነገር በቃ ጃቢር እንደ ትልቅ ውለታ በቃ ፈጣሪ ነው ያናገረው ብዬ ነው የማምነው። እያንዳንዱ ሰዎች መጨረሻ ላይ ምክር ሲሰጡኝ ጃቢር የመከረኝ ምክር ትንሽ እንድገፋ አድርጎኛል ብዬ አስብ። በጣም ትሁት ልጅ ነው። ሰው ለማገዝ ምናምን እስልምና ሰለምቴ መሆኑን ያወቅኩት በኋላ ነው። ስትሰልም ቆይን በኋላ አመጣበታልና ልክ ጭንቀቴን የበረታ አተነፋፈስ ስርዓቴ እየተዛባ ሲመጣ ቶሎ ሻሃዳ እንዲይዝ አደረኳቸው። አላመንከውም? ሁኔታውን አላመንኩትም። ኦልሬዲ የእውነት ነው የምለው፣ ይሄ በፈጣሪ ፊት ነው የምናገረው። የምሞት ነው የመሰለኝ። እኔ ዝም ብዬ በግምት ይሄ 80 ታችኛው ወደ 110 አካባቢ የደረሰ ይመስለኛል። የላይኛውም ከ150 በላይ። ለምን አንዳንዴ እንደዛ ስለሚመጣብኝ የፕሬሸር ብዙ ጨው ስመገብ ነው የሚሰማኝ ስሜት ቁጥሩን በልምድ ታውቃለህና ፈጥኜ ብዙ ጥያቄ አልጠይቃችሁ ኦልሬዲ ነው ወስኜ ነው የመጣሁት በውስጤ። ያን የወሰቱን ውሳኔ ማድረግ አለብኝ ብዬ ቪዲዮ ከፈትኩ ማለት ነው። ሰርፕራይዝ ነው የሆኑት። ቪዲዮ ከፈትኩኝ በቃ ጧ ይላል ልብቴ እና ሻሃዳ እንዲያስይዘኝ የምፈልገው ደግሞ ኡስታዝ ዋሂድን ነው። ኡስታዝ ዋሂድን የመረጥኩበት ምክንያት ደሞዙ እንደሆን የድካሙ ውጤት ፍሬ እንደሆን የእሱን ስራ ለማሳየት ነው የፈለኩት እንጂ ምንም የግል ቢዝነስ የለኝም ከኡስታዝ ዋሂድ ጋር። ድካሙ ውጤታማ እንዲሆን ብዙ ሰዎች ኡስታዝ ዋሂድን እንዲያውቁ ትምህርቱን እንዲሰሙ ዝም ብሎ የልምድ አዋላጅ እንዳልሆነ መጽሐፍን አብጠርጥሮ ነው የሚያውቀው። በየትኛውም መንገድ ኡስታዝ ዋሂድን ቻሌንጅ ማድረግ አትችልም። የእስራኤልም ቋንቋ ይችላል፣ ግዕዘኛ ይችላል፣ እንግሊዘኛ ይችላል። ምንም የማይችለው ነገር የለም። ኤአይ ነው እኮ የምልህ። ለዚህ ነው በጣም አስቸጋሪ ሰው ነው እሱ። እኔ በአካል እስከማየው ቸኩያለሁ። አስቸጋሪ ሰው ነው በጣም። የእያንዳንዱን ደግሞ ህይወት ያውቃል። ዝም ብሎ ጥላቻ አይደለም ያለው እና እሱ ነው ይሄን ደሞዙ እንዲሆን አላህ የሰጠው ክሬዲት እንደሆነ እኔ በቃ በሚሰራው ስራ ደስተኛ እንዲሆን አላህን እንዲያመሰግን በዛ ነገር ላይ ሞር እንዲሰራ ፐርፐዝሊ አስቤ ነው እሱ ጋር ያደረኩትና እሱ ሻሃዳ ሲያዝዘኝ ይሄ ልክ ጎማ ሲተነፈስ ታውቃለህ እንዲህ ዘጭ ያልኩ በቃ ተረጋጋው፣ በጣም ሰከንኩ በጣም። ይሄ ሲከናወን
በራሴ ነው የማውቀው። እኔ ውሸት ባለመዋሸት ነው የሚያውቀው ሚዲያ ላይ የሚሰማኝ ስሜት እውነተኛውን ነው የምናገረው። ነገ ከነገ ወዲያ የማላፍርበትን ጸጥ በቃ ረገብኩ በቃ በጣም እና ማመን አቃታቸው። ድብልቅልቁ ወጣ። ያው እንደምታየው ኢብራሂም በጣም ነበር ደስተኛ የነበረው። ሁሉም የየራሳቸውን እንትን ተናገሩ። እኔ በጃቢር የተናገረው ነገር ምንድን ነው? ጃቢር ባይናገርም እነዛ ነገሮች እንደሚገጥሙኝ ያውቃሉ። እንዴት እንደምመልሳቸው ግን የእስልምና ዊዝደሙ የለኝም። ቶታሊ ጊዜ አልፈጅም ነበረ፣ ተው ነበረ እስልምና። ወላሂ ነው የምልህ እስልምና ተው ነበረ። ጃቢር የመከረኝ ምክር በጣም መሰረታዊ ምክር ነው። እሱ ባይመክረኝ ኑሮ በጣም ትልቅ ጥበብ ነው የሰጠኝ። አሁን ነገሮቹ ስላለፍኩባቸው ተራ ነገር ይመስላሉ። አየህ ይሄ የተራመደ ሰው ነገርን በቁም ነገር የያዘ ዋጋ ከፍሎ ሰዎች ያሉትን ቢሉም በጣም ታግሎ ነው የተናገረው። ይህን መስማት አለበት ላይ ያለ አረሳም። ያን ሰዎች ሪከርዱን ማየት ይችላሉ። እኔ ላሳስብህና ልነግርህ የምፈልገው ብሎ በደንብ 4 ነጥብ እያደረገ ነው በድፍረት የነገረኝ። ያቺ ንግግር ጋሻና ጦር በላት በቃ። እኔ እንትን ነኝ ዝም ብሎ ሰው መጥቶ ጫና ላርግብህ ምናምን ቢለኝ ልኩን ልነግረው እችላለሁ። ምንድነው ምናምን ልል እችላለሁ። እሱ ያለፈበትን መንገድ ግን ስለሚያውቅ በጣም አስቂ ነው። ንግግሮቹ ቀላል ነው። ጸጉርህን ሊያስቆርጡ ይችላሉ። ሐራም ነው ብሎ መነጽርህን ሊያስወልቁ ይችላሉ። ልብስህን፣ መቀመጫ፣ መተንፈሻ የሚያሳጡህ እንዲሁ ዝም ብሎ ሙስሊሞች አሉ። እስልምናን በጭራሽ ከነሱ ጋር እንዳትመለከት። እነሱን ከሰማህ ይሄ አሁን የገባህን ነገር ከነሱ ጋር አያይዘህ ትጥለዋለህ። አትዘልቅም ነው ያለኝ በቃ። አንተ በጣም ይሄንን ነገር ልናገር የፈለኩት ሌሎች ዝም ብሎ ቢሆኑ ችግር አልነበረብኝም ማለት በጣም ነፃ ሁን። ይሄን ወርክ ሰው ነህ፣ ሃይማኖት የምትጸየፍ ሰው ነህ። አንዳንድ መልእክቶችህን እሰማለሁ። ዝም ብሎ ማንም እየመጣ እንዲህ ቢልህ አንደኛ ልትናገርም ትችላለህ። ሁለተኛ እስልምናን በደንብ ሳታቀው በእነሱ ሚዛን ሚስት አደርገዋለህ። እንደነዚህ ለመሆን ብለህ እላለሁ እኔ ከዛ እና በደንብ ተከታትሎኛል ማለት ነው። ሚስት አደርገዋለህ እስልምናን። ከዛ ደግሞ ብሎ በጭራሽ ይሄ ዝም ብሎ አሁን እስልምና ላይ ስለ ማወቅና ስለ እምነት ደግሞ ነገረኝ። በጣም መሰረታዊ ነገሮችና እውቀትና እምነት ቁርአን ላይ በጣም ብዙ ተጠቅሷል። እንደውም ኢኳል በሆነ መንገድ የእምነትህ ምንጭ እውቀትህ ነው እና በወቅ ቁጥር ኢማንህም እምነትህም እየጨመረና እዛ ላይ ፎከስ እንድታደርግ ዝም ብሎ የተሰማህን ስሜት በሙሉ ጌታ ተናግሮኛል ምናምን የመንፈስ ሐሳብ ነው ብለህ እንዳትቀባጠር፣ ቃል በቃል ነው ያለኝ እንዳትቀባጠር። ስለዚህ ጸጥ ብለህ ሰዎች የሚናገሩትን እየተውክ በገባህ ነገር እየኖርክ። እስልምና በጣም ገር ሃይማኖት ነው። በምታውቀው ነው የምትጠየቀው። በማታውቀው ዝም ብሎ ሰዎች ሊያስጨንቁ ቢሞክሩ እንትን ነው እንጂ በጣም ከክፋታቸው ጥግ መነጽርህን ሁሉ ነው የሚያስወልቁ። እና እዛው ላይ ቅድም ነገር ያለው እኔ ኮሜንት እያነበብኩ ነበረ። ውሃ በጣም በቀኝ እኮ ነው መጠጥ ገልብጦት ነው ሚረር አርጎ። አዎ ቪዲዮ ስታይ በግራህ ነው የሚያስመስለው። ወንድሜ ሐራም ነው በቀኝ አጠጣ ይልሃል። ከስር እዛው ነው ጃቢር የሚላቸው ልጆች እኮ አሉ እዛ ሩቅ አትሄድም። አዎ እንደገና ደግሞ ቪዲዮ ላይ እኔ ትኩረት አድርጌ የምጣው እንትን ይታያል፣ ቲሸርት ዝቅ ብሏል፣ ገላህ ይታያል፣ ሰብሰብ አድርጎ ይልሃል። ምንድን አይነት ምንድን ነው አሁን ይሄን የምትለው? አሁን አንዳንዴ እዛ ማውረድ የሚባል አለ ቲክቶክ ላይ በአካል ብታገኘው ጸጥታስ ብለዋል ገስጸህ። አሁን ያንን ሰው መፈጥፈጥ እኮ ነው በቃ ማውረድ ነው ያለብህ። እንደዛው ኮሜንቶች ለምን እንደሚዘጉ ምናምን የገባኝ ያኔ ጭራሽ ስሜታዊ ሆነህ እኮ ሌላ ነገር እንድትናገር ምናምን ያደርጉሃል። የጃቢር ቴንክ ዩ ሶ ማች በጣም ያን ነገር ገፍቶ ደፍሮ በመናገሩ እሱን በአካል አናገውም። በጎን ነው ጸጉሩ እንደ ቦምባርድ የረዘመ ነገር ነው። አታውቀውም እሱ በአካል አታያቸውም እነዚህ ንጽጽር ላይ የሚሰሩትን ሰዎችና እና መጨረሻ ላይ እንደዛ ሻሃዳ ተቀብዬ በጣም ደስተኛ ሆንኩኝ፣ አረፍኩ። እኔ አሁን ቃል የለውም ያንን ለመግለጽ። እንደ በቃ ደስተኛ ሆንኩኝ። እንትን የህፃን ልጅ ልብ ሆነ በቃ ደስተኛ ሆንኩ። የልብ ምቴ ምናምን ራስ ምታት አንገቴን ቆላልፎ ያዘ ብን ብሎ ጠፋ። መጨረሻ ላይ እንደዘጋው ይሄ ወዳጄ ነው የምልህ አሊ የ31 ዓመት ባለቤቱ ፋይል ስትልክልኝ ነበር። ፋይል ስትልክልኝ ኡስታዝ እንድሰማ ያደረገችኝ ባለቤቷ ወዲያው እያለቀሱ ነበር ሲሰሙ የነበሩት። እንግዲህ ሙስሊም ነው ይሄ ልጅ። የ31 የ32 ዓመት ጓደኛዬ ነው። ክርስቲያን ነው ብሎ ጠልቶኝ አያውቅም። እኔ መጀመሪያ ሰርጌን ሙሉ ወጪ በቃ ኦልሞስት 90% ወጪ ያወጣው ሙስሊም ነው። አሊ አርባ ይባላል። አሁን የጭፍራ ወረዳ አስተዳዳሪ ነው። 2000 ላይ ሳገባ ሙሉ ወጪን የሸፈነው ሙስሊም ነው። ወንድሞቼ ናቸው፣ ዘመዶቼ ናቸው። በጣም ከሙስሊም ጋር የኖርኩት እንደዚህ ነው። የእነሱ ጓደኝነትና ፍቅር እንኳን እስልምና እንድቀበል አላደረገኝም። እና ይህ ስለ እስልምና የሚወራው ጥላቻ ምናምን ይሄ ለጎረቤት ለጓደኛ አይነት ያላቸው አክብሮት የሚሰጡ ፍቅር ብዙ ክርስቲያን ከአፋር ጋር በሰላም ነው የሚኖረው። አንድ አፋር ሰውን በሃይማኖቱ ሰው አታክ አድርገው አያውቁም።
እንደዚህ አይነት ሰዎች ጋር ነው እንግዲህ የኖርኩት እኔ። በቃ የመጀመሪያ ሁለተኛ ሚስት ነው ያለኝ። አሁን መጀመሪያ ሚስቴን ተፋታኋት 2000 ላይ ሙሉ ወጪውን የሸፈነው አሊ አርባ ነው። ተራ ባለሙያ ነበር ያኔ ከሰዎች ጋር እንደኔ እየዞረ ለምን ወንድማችን ልጃችንን መዳር አለብን ብሎ እነዚህ ነገሮች ላይ እንትን አላቸው፣ ውጤት አላቸው። ልብህ ላይ የፈጠሩ የሚሄዱት ነገሮች አሉና አሊ ደወለ ወዲያው። ይከታይሳው የኔ ጓደኛ ማለት ነው። ይከታይሳ ማለት ወዳጄ ጓደኛ በአፋርኛ ይከታይሳው። አሁንም ምልህም በደንብ አዳምጣለኝ። አዲስ ልብስ አውጣለኝ፣ ግባና ሙሉ ገላህን ታጠባለኝ፣ ጧሃራውን ንጻ አለኝ። በቃ ሙሉ ገላህን ታጥበህ ጧሃራ ሁነህ አዲስ ልብስ ለብሰተኛለኝ። በቃ ወዳጄ ነው። አንድና ሁለት ብዬ ለመስማት እሱን ራሱ ጊዜ አልሰጥም። በጣም ስለማምነው ስለምወደው ገብቼ ገላዬን ታጠብኩ፣ አዲስ ልብስ አውጥቼ ለበስኩ። የተኛሁት እንቅልፍ እንደ ሕፃን ልጅ ማንኮራፋት የለ ምን የለ። ባለቤቴ ነው ጠዋት ቀስቅሳ እንደው ይሄ ልጅ አለ በህይወት ምንም ታውቃለች። ግን እሷ ይሄ ሁሉ ሲሆን ተኝተዋል እነሱ መሀል ላይ። እሷማ ትሰማለች፣ ቲክቶክ ላይ ማውራውን ትሰማለች፣ ታጥቤ ሙሉ ስተኛ ትሰማለች። ጠዋት ግን አተኛኜ በጣም ለጥ ብዬ ነው የተኛሁት። እንደዛን ቀን ተኝቼ አላውቅም። ያው ሽማግሌ ከ50 በላይ ስትሆን ታውቃለህ፣ ወጅ ወራጅ ነው የምተኛው። እንዴ እያወክ የምተኛዋለህ እኮ ናፕ እንደ ዶሮ እያልካው። እና እኔ ሌሊት ላይ በጣም ይሄ እንትን ፖለቲካና ታሪክ በጣም ወዳለሁ። ታሪክ ወይ ፖለቲካ ወይ ታሪክ እየሰማሁ ነው ዩቲዩብ ላይ። በዛው እንቅልፌ እየለፈለፈ ደግሞ ነቃለሁ፣ እንደገና ተኛለሁ። የዛ ቀን ድብን ብዬ ተኛው። ጠዋት እሷ ነች የቀሰቀሰች። ይሄ ሰውዬ ሄደ እንዴ ምናምን ብላ አረጋግጣ ስቀጠቅዘኝ ጠንቀው ስነቃ የተሰማኝ ስሜት የብዙ ዓመት ዳነዋ፣ የብዙ ዓመት ስትረስ አለ፣ ጭንቀት አለ። በጣም ተኛው በጣም። ከዛ በኋላ ምንድን ነው በጣም ከእስልምና ደስ የሚለኝ ነገር በጣም ሁሉን ነገር ቀለል አድርጎ፣ ቀሊል ነው ማለት ርካሽ ነው ማለት አይደለም። ገር ታውቃለህ? ገር የሚለው እያንዳንዷ ነገር ላይ ክሬዲት አለ። አሁን እኛ የሆነ ነገር ላይ ደርሰ ነው ፐርፌክት የምትባሉ እንደዛም ሆነ አይሳካልህም ትኮንናለህ። አሁን ቁርአን መስማት ራሱን የቻለ አጅር አለው፣ ክሬዲት አለው። ማንበብ ራሱን የቻለ ክሬዲት አለው። ከፍተህ ማሰማት ራሱን የቻለ ይሄ እኮ ትልቅ የስነ ልቦና ሕክምና ነው። በጣም የሚገርም ሃይማኖት ነው። ያን ቁርአን መስማት አሁን ዝም ብለህ አይ አለኝ ይሄ ወዳጅ አሪ ዝም ብለህ አንተ ስተኛ አሁን ዩቲዩብ ምናምን ነገር ምናምን ተውና ዩቲዩብ ላይ ቁርአን ከፍተህ እሱን እየሰማህ ተኛለህ። ቁርአን ከፍታለሁ መተኛው እንቅልፍ ሌላ ታሪክ ነው። በቃ ይሄ 15 ዓመት ልጅ 16 ዓመት ልጅ የሚተኛው ከዛ እንዲህ ነገር የእንቅልፍ መድኃኒት ይሆን እንዲህ አልኩ። አሁን ሰዎች ላማከር አልኩ። ሰው ካማከርኩ ይኸው አስተማሪ ይበዛል ሃይማኖት ላይ። ተው የሐራም ነው ቀስ በል አርፈ ቁጭ በል ሶብር ምናምን የሚልህ ይበዛል። ልቤ ላይ ይሄ ነገር ደግሞ መጣ። ይሄንንም አልጠይቅም። ለውስጣዝም ልጠይቀው ሞከርኩ። ቅድም ብያለሁ የልቤ ላይ ሐሳብ ጫና ከመጣ በማስተናገድ ነው ላርፍ የምችለው። አይ እንማ ለምን ዝንጅብል ይጠጣል ሰው? ለምን ይጨነቃል? ለምን መጠጥ ይጠጣል? ለእንቅልፍ ብሎ ለምን ሌላ ባዕድ ነገር ይጠቀማል? ስለዚህ የእንቅልፍ መድኃኒት ተገኘ ብዬ ቁርአን ነው ብዬ ተናገሩ። አብዛኛው ሰው ሰፖርት አደረገኝ። ዩቲዩብ ላይም ሲገባ የቁርአን እኔም እንደዚህ ቁርአን አሁን በቃ ምንም ከፍታለሁ፣ ሰከንድ አልቆይም። አንኮራፋ ነበር አላንኮራፋም። አሁን ቃዥ ነበረ ምናምን በጣም ሚስቴ አንዳንዴ እየመጣ የለም ያ ነገር ረፍት ውስጥ ገባው በጣም። አሁን ቁርአን ከፍታለሁ፣ ተኛለሁ። ፖለቲካ አልሰማም፣ ታሪክ አልሰማም። እንትን ይሄ ጤነኛ ሱሰኛ ታውቃለህ? ጤናማ ሱስ ማለት ነው ያ። ከዛ ደግሞ ጁምዓ ሲደርስ የሚሰማኝ ስሜት ፊል ለሰዎች ካስረዳህ ያበላሹብሃል ታውቃለህ። እና አንተ የምትናገረው ነገር እውነት ነው እውነት አይደለም። እውነት ካልሆነ እንኳን ሰዎች ያስተካክለዋል፣ ችግር የለውም። ግን ከልብህ የጀመረ ከአቅልህ የጀመረ ነገር ግን ከአእምሮ አይደለም። የአእምሮ ቅዠት ነው። ብዙ አላምነውም። ይሄንን የተጫነበትን ስለሆነ የሚያወራው ይሄኛው በጣም አስተማማኝ ነው። እንዲያው ያላህ ማደሪያ ነው ብዬ የማምነው እሱን ነው። በቃ ከዚህ የሚመጣ ሀሳብ ሰው ማስተናገድ አለበት። አሁን ጁምዓ በቃ ሐሙስ ምናምን ደስ ይለኛል። በቃ ዓርብ ሲደርስ ደግሞ ገላይን ታጥቤ ላመንኩበት ነገር ደግሞ ሰሚት ማድረግ ደስ ይለኛል። ቀላል አይደለም። አቅለልህ እንዳታየው በጣም ድፍረት አይደለም። ውሳኔና ድፍረትና ብልግና ይለያያል። አሁን ሰዎች ልክ የሰለሙ ቀን ይሸማቀቃሉ። ያን ነገር በእስልምናቸው የማፈር ለሰዎች ለመግለጥ ያንን ሃይማኖታዊ ስርዓት የማድረግ አሁን ጀለቢያ ዴዋን ነው ለብሼ የወጣሁት ዓርብ ቀን። ብዙ ሰዎች ዓርብ ሲሄድ ጀለቢያ ለብሰው ለምንድን ነው ጀለቢያ? ሱና ነው አወኩ። በቃ ማድረግ ጀመርኩ። እንዴት ያንን አድርገ ቦሌ ሄድኩኝ እኔ እዛ ማውቅበት ኮፍያዬንም ሙስባዬንም ጀለቢያ ለብሼ ሄድኩኝ። ትልቅ ውሳኔ ነው። ሰዎች ይሸሹሃል። ሰላም የሚልህ የለም። ቤተሰብ ላይ ልጆች ላይ ምናምን የሚደርስ ጫና አለ።
ያን ነገር መተግበር በቃ እነዚህና አሁን ጁምአን በደንብ ነው በጣም ኢንተርቴይን ታደርገዋለህ። ቪዲዮዎችም ትለቃለህ በደንብ ደስ ይለኛል በጣም በቃ ጀለቢያ ለብሼ ሽቶ እንትን ገላይን ታጥቤ የዛን ቀን በቃ ልዩ ስሜት ነው የሚሰማኝ። ሙሉ ቀን ቁርአን ሳዳምጥ ነው ሙለው ሌላ ነገር አልሰማም። እንትን ነው ይሄ ሰዎች በእስልምና ይኑር አይኑር አላውቅም ትምህርቱን ገና እንትን እያልኩ ስለሆነ ውሎውን ማሳመር አለበት ሰው። የምትመርጠው ጓደኛ ከምታራምደው ነገር ጋር አብሮ ግብአት የሚሆኑ ሰዎች መሆን አለባቸው። ያንን ትንሽ ዋንጭጯን ድባቅ አድርገው እንዳያጠፉብህ ቶሎ እኔ ምንድን ያደረኩት ከሙስሊሞች ጋር መገናኘት፣ ማውራት፣ መጠየቅ ምናምን ፍክር ውስጥ መግባት ቶሎ እዛ ውስጥ ገብቼ ቶሎ አባዶ ላይ አሁን ቲክቶክ ላይ ያቆኛል እንዲተዋወቁኝ ፈለኩ። በህሊናም ትጠበቃለህ ይሄ ልጅ ሙስሊም ነው ብለው ሰፖርት ሊያደርጉ ምናምን እንደገና ሰውም ሁሉ አገለለኝ። ስለዚህ አባዶ ላይ ለቃዲው እኔ ረጅ ነገር እዚህ አባዶ ነው የምኖረው። እስልምናን ከተቀበልኩ ዛሬ 7 ቀኔ ነው። ከዚህ ከወንድም ከእህቶቼ ጋር አስተዋውቁኝ። ማህበራዊ ሚዲያ ስለመጠቁ ግንባሬን ስሞ በቃ ሰው አለቀሰ ቆሞ ሰው እንደዛ አድርገው ተቀበሉኝ። ሀጂ መሐመድ ሳኒ መስኪንትን ኢማም እንደዛ አድርገው ቶሎ ውሌን ከነሱ ጋር ማድረግ አደረኩና ትንሽ እንድረጋጋ አደረኩ። ወዲያውኑ ከሌሎች ሰዎች ጋር ግንኙነት ማድረግ አልፈለኩምና እንደዛ አድርጌ ቁርአኔን እየሰማሁ እተኛለሁ። እና ወዳጄ እንደዛ ገለሃን ታጠባ ይለኝ በቃ አስወገድኩት። ያኔ በቃ ታጠቢ አዲስ በቃ አድርጌ ሶሪ ሽቶ ጣል አድርገባት አለኝ። ታጠቢ በቃ ነጭለት ሽቶ ጣል አድርጌ ተኛው በቃ። እና አሁንም እሱ በብዙ መንገድ ነው የሚረዳኝ። እስልምናን ከተቀበልኩ በኋላ በተለይ የአፋር ክልል ህዝብ የተሰማው ደስታ፣ ያደረጉልኝ ሰፖርት፣ የሰጡኝ ወንድማዊነት ፍቅር እንዲህ ቃል በቃል ስማቸውን ጠቅሰህ አችልም፣ ግን ዋና ሰዎች እንዳውትል ሸሂን በራ የሚባል አለ፣ ሀጂ ዳውድ የሚባል አሊ ጓደኛዬ፣ መሐመድ ቦልኮ፣ መሐመድ አፍቄ፣ ያሲን ሐቢብ እነዚህ እንግዲህ በሙሉ ትልልቅ ስልጣን ላይ የሚገኙ አብረውኝ የኖሩ አብረውኝ የሰሩ ሰዎች ናቸው። ያው መሐመድ አፍቄ አለቃዬ ነው፣ ግን ሙሉ ቤተሰቦች የሱ ሚስት የምታደርግልኝ ድጋፍ የመጀመሪያ ቀን ስሰልም ጀለቢያ የገዛችልኝ፣ መስገጃ የገዛችልኝ፣ ቁርአን በአማርኛ የገዛችልኝ የመሐመድ አፍቄ ሚስት ነች። አለቃ እነሱ ቤተሰቦቼ ናቸው፣ ጓደኞቼ፣ ወዳጄ ሙሉ የአሊ ቤተሰቡ ሙሉ ከነሚስቱ። ሸሂን በራ የሚባል የአፋር ክልል ትልቅ ባለሀብት ነው። ይሄ በቃ ሞር የነሱ አቀባበል እስልምናን እንድወድ የበለጠ እንደዚህ ነበር እንደሚሳሱልኝ አልኩ። በቃ ይሄን ነበርን የሚመኙልኝ አሉ። እነዚህ በሙሉ አንድ ቀን ክፉ ፊት አሳይተውኝ ያውቁ። ድፍን የአፋር ህዝብ እንደኛ የኛ ልጅ ነው ብለው ነው የሚቆጥሩት። አንድም ቀን ክፉ ፊት አሳይተውኝ ያውቁ። እስልምና ስቀበል ግን ያደረጉት በቃ ሌላ ነገር ነው። አሁን የሀጂ ዳውድ ምልህ በጣም ቢዚ ነው፣ ግን የመጀመሪያ ቀን ውዱ አደራረግ ያስተማረኝ፣ የመጀመሪያ ቀን ሶላት የሰገድኩት ከሱ ጋር ነው፣ የመጀመሪያ ጁምዓ ሶላት የሰገድኩት እሱ ጋር ነው፣ የመጀመሪያ ጾም ያፈጠርኩት እሱ ጋር ነው፣ የመጀመሪያው ሙምራን ያደረገው አብረን ነውና ይሄ የሰው አይደለም፣ የሰው ስሌት አይደለም። ይሄ ዲቫይን ኢንተርቨንሽን አላህ ይሄን ሰው ዲቫይን ፕላን ነው። አዎ ለኔ ብሎ አዘጋጆት ነው እንጂ ከዛ በፊት ረጅም ዓመት የምንተዋወቅ ልጅ ነን። ብዙ ተተራረባለህ ምናምን የሚበራው ምናምን እንባባለን እንጂ እስልምና በዚህ ልክ እንደያዘ አላውቅም ነበር እኔ። ይሄ አጋጣሚ አይደለም መቼም። የመጀመሪያ እንትን ኢድም ደግሞ ያፈጠርኩት እሱ ጋር ነው። ኢንሻአላህ ደግሞ አሁን ሀጂ እኔ ጋር ታደርጋለህ ብሎኛል። የመጀመሪያ ሀጂ ደግሞ ከሱ ጋር ሊሆን ይችላል፣ እኔንም ወስደህ ብሎኛልና ኢንሻአላህ በጣምና ይሄን ሰውዬ አላህ ለኔ ያዘጋጀት ነው በቃ። ይሄ ሸሂን በራ የምትለው ዴዋን የሰማ ቀን ኡስታዝ ልትሄድ ነው እንደዚህ በቃ እንደዚህ ብሎ እና በጣም የረሳኋቸው ብዙ ሰዎች አሉ። መሐመድ ሐሰን የሚባል አለ ደግሞ አንድ ወንድም እንደዚሁ። እና እያንዳንዱ ይሄ እንቅስቃሴ በጣም ደስተኞች በጣም እና አፋር ሂጄ ለዛም ደግሞ 7 ቀን ጾም ያለሁኝ እኔ ጾም የመጀመሪያውን 7 ቀን እዛ ጾም ያለሁኝ አንድ 7-8 ቀን አፋር ጾም ያለሁና በየመስጊዱ ስገባ እንደ ህፃን ልጅ ነው አንገቴን ግንባሬን ምናምን ይስሙኝ። ደስታቸው ልዩ ነው በጣም። አሁን በየሆቴሉ በየሻይ ቤቱ ምናምን ስገባ ሙስሊሞች የሚያሳዩ ፍቅር አሁን ተሳቀቂያለሁ። ሆቴል መግባት ማን እንደሚከፍል አታውቅም። በቃ ዝም ብሎ አታውቅም በቃ ተከፍሏል ብለው ይሄዳል። በቃ ማን ነው አታውቅም። በቃ ሙስሊሞች ግን እንደዚህ አይነት ስብዕና እንዳለ በጭራሽ አላውቅም። እኔ ይሄ የአፋሮች አፋሮችን እነሱ ጋር ነው የኖርኩት ካልቸሬ ምናምን። በጭራሽ እንደዚህ ደግሞ እኔ ጤነኛ ብዬ የምቆጥረው እነሱን ነው። በጣም ነው። አሁን ተድላ ጋር በ3 ነገር አይቀለድም ይባላል። ክፉ የአርሰናል ደጋፊ ነበርኩ። ፕሮፌሰር መስፍንን ወዳለሁ በጣም። በአፋር ደግሞ እኔ ጋር መቀለድ አይቻልም። ድርድር የለም በ3ቱ ነገር። ጓደኞች የሚጠሩኝ አፋሩ ብለው ነው። ራሴን የቻለ ጎሳ አለኝ፣ ቤተሰብ አለኝ፣ ዘመድ አለኝ። ያው እኔ አፋር ምናምን ዘር ማንነት ነው ብዬ አላምንም። መገለጫ አለኝ ራሴ። እነዚህ ሰዎች ሞር ደግሞ ልክ ሙስሊም ሲሆን
ሁሉ እስላም ላይ ያለ ባህሪ ነው አፋሮቹ ያሳዩልኝ። ከዚህ በፊት የሚሰጡኝ ሪስፔክት አለ፣ አክብሮት አለ፣ መውደድ አለ። እስላም ደግሞ ሲሆን በቃ ሌላ ታሪክ ውስጥ ገቡ። ብዙ ሰዎች እያለቀሱ ነበር የሚሰጡ። ብዙ ተመልካች አፋር ነው የሚመስለኝ እዛ ላይቭ ላይ ብዙዎቹ አፋር 100% እርግጠኛ ነኝ አፋር። በጣም ነው የምወዳቸው፣ እነሱም ይወዱኝ ነበረ። አሁን ደግሞ በቃ ሙሉ ሆንክልን አሉ። በቃ የአኼራም የዱንያ ሆንክልን ብሎ እና ሙሉ ሙስሊሞቹ እንዴ አንተ በጣም እኔ ምን ከየት የመጣ ፍቅር ነው? አንድ አይነት ፍቅር እንዴት ሊሆን ይችላል? አሁን እዛ በተለያየ አንዱ ያቀርባል፣ አንዱ ይወዳል። አንድ አይነት ስሜት እንዴት ይኖራል? አንድ አይነት ስፕሪት፣ አንድ አይነት መንፈስ እንዴት ይኖራል? ሁሉም ግንባርህን ነው የሚስሙ፣ ዌልካም ይሉሃል፣ በጣም ደስ ይሉሃል። ባላቸው ነገር ሰፖርት ለማገዝ ምን ላድርግ፣ ምን ልገዝህ፣ ምን እናድርግ፣ ሙሉ እኮ ነው የምልህ። በቃ ያገኘኝ ሙስሊም በሙሉ እንደዚህ ነው። አሁን ወደ መስጊድ ስገባ አይን ይበዛብኛል። እንደዚህ ትንሽ ፈራለሁ፣ ሳቀቃለሁ። እንትን ትህትና ለማሳየት ምናምን ጥረት አደርጋለሁ። ሰው በዛ ልክ የሚገባኝ ሰው ነኝ ብዬም ስለማላምን በጣም ነው ከፍ አድርገውን የተቀበሉኝ። እኔ ይሄ መዲናም ስትሄድ መካም ስትሄድ ሙስሊም በቃ የተባለ እኔን ካገኘ እንደ ሕፃን ልጅ ነው አቅፎ የሚስመኝ፣ እንደ ሕፃን ልጅ እና በጣም እሱ ሁሉ በጣም የበለጠ ብርታት አቀን ይሆናል። በጠዋት የአዛን ድምፅ ሲቀሰቅሱ ታላቁ ኢስላሚክ ሴንተር ጎረቤቶ ሲሆን ንጋቶን በሰለዋትና በአስካር ሲጀምሩ ከሥራ መልስ ምሽቶን ደግሞ በሰለዋትና በአስካር ሲያደምቁ ልጆቹ የዲን ዕውቀታቸውን ከዚህ ታላቁ ኢስላሚክ ሴንተር የሚማሩበት አካባቢ ቤት ማግኘት ምንኛ መታደል ነው። ለዕድለኞች ብቻ የተበረከተውን ይህንን ዕድል ለመጠቀም ወደ 0986 94 94 22 ሃሎ ይበሉ። ድርጅታችን ቴምር ፕሮፐርቲስ ቡልጋሪያ ላይ በሚገኘው ነጃሺ መስጂድ ፊት ለፊት 100% ለሚከፍሉ ደንበኞች ከ30% እስከ 35% ቅናሽ አድርጎ ባለ 1 መኝታ 5.5 ሚሊዮን ብር፣ ባለ 2 መኝታ 81 ካሬ 6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ 11 ሚሊዮን ብር። ቀስ በቀስ መክፈል ለሚፈልጉ ደግሞ ከ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ እንዲሁም በሪዘርቬሽን ለመዋዋል ከ500 ሺህ ብር ክፍያ ጀምሮ በመክፈል ቀሪውን ግንባታውን እያዩ እምነቶን እኛ ላይ እየጣሉ በ15 ዙር የሚከፍሉበት አማራጭ አመቻችተናል። ቤቶቻችን ቢያከራዩአቸው አሊያም ቢሸጧቸው የሚያተርፉ ናቸው። በተጨማሪም ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተናል። ሁሉንም እዛው ያሉበት ሀገር በዲኤችኤል ልከንሎ ወኪል ሳያስፈልጎት ቤቶን መግዛት ይችላሉ። በአዲስ አበባ በአራቱም አቅጣጫ 8 ሳይቶችን ገንብተን አጠናቀን በቃላችን መሰረት ብዙዎች የዘመናዊ ቤት ባለቤት አድርገናል። ለበለጠ መረጃ ወይም ቢሮ ቀጠሮ ለማስያዝ በ0986 94 94 22 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ።